ነፍሰ ገዳይ ተቀጥሮብኝ ሌሊት 6 ሰዓት ላይ ስልክ ተደውሎብኛል። ሳውዝ አፍሪካ ላይ ጌታን የማያውቁ ሰዎች አይደሉም ከፍሎ ያስደወሉብኝ። ታገልግል ብሎኛል ጌታ። ቤተክርስቲያን ተደብቄ ነው የሚሄደው። ቤተሰቦቼ ያው የኦርቶዶክስ እምነት ተከታዮች ናቸው። ቆማ ጠብቀች። በተከበርኩበት ሰፈር መዋረድ አልፈልግም። አንተ አሁን ባለህበት ሁኔታ ካንተ ጋር በአንድ ሳህን መብላት በአንድ ኩባያ መጠጣት አልችልም። ለጥንቃቄ ነው ይሄንን በጥንቃቄ የሰው ስም ላለመጥቀስ ከቤተሰብ መካከል ያንድን ሰው ስምና መልክ ቁጭ ያደርጉልኛል። አዎ በጣም የቅርብ ሰው ለኔ አንተ በሽታ ይመስልሃል ወይም ደግሞ ሌላ ነገር ይመስልሃል አይደለም። ነገር ግን ወይ እንድትሞት ወይ እንድታብድ መድኃኒት ተሰጥቶ ነው። በቤት ውስጥ አብሮኝ የሚማሩ አንድ የኦርቶዶክስ ካህን አሉ። ይወዱኛል። እርሳቸው መኪና አላቸው። አብሯቸው የሚጓዝ ደግሞ ዲያቆን አላቸው። ገቡ። እኔን ከፊት ገባ ይሉኛል። በፍጹም የሆነ ሰዓት ላይ መኪናው የሆነ መስመር እንደሳተ ገባኝ። ቀና ስል ለባለ አእምሮ ሰው የማይመች ከሱ ጋር ተጋጭቶ መኪናችን ከሌሎች መኪኖች ጋር ተጋጭቶ 5-6 መኪና ጋር ተጋጭቶ እየተሽከረከረ 3-4 ጊዜ ነው እዚህ መኪናው በተሽከረከረ መጠን እንዲህ ተንቀሳቅሼ ልክ ሲቆም ግን ጌታ ተናገረኝ። እሱ ወደ ጌታ እንደሚሄድ እየጸለይኩ ነው፣ ግን በጣም ግልጽ በሆነ መንገድ ወደ ጌታ እንደሚሄድ አወቅኩ። አድርሽ ምን ሆኗል? እኛ እኮ ከሳውዝ አፍሪካ በባህር በኩል አድርጎ ወደ ሆነ ሀገር እየሄደ በባህር ሰጥሞ ሞቷል የሚል ወሬ ደርሶናል። አልፈራም ስላልኩ ሳይሆን እንዳልፈራ እያደረገኝ፣ አልደነግጥም እያልኩ ሳይሆን እንዳልደነግጥ እያደረገኝ፣ የሚመጣውን ሁሉ እየተጋፈጥኩ አልፌያለሁ። ስሜ አድሃኖም ዮሐንስ ይባላል። የምኖረው በሳውዝ አፍሪካ ኬፕ ታውን ከተማ ውስጥ ነው። ባለትዳርና የሁለት ልጆች አባት ነኝ። በዚያ በምትገኘው የጻድቃን ጉባኤ ቤተክርስቲያን ውስጥ በመጋቢነት አገለግላለሁ። ያው እንግዲህ ተወልጄ ያደግኩት በዚሁ በአዲስ አበባ ነው። ከመንፈሳዊ ነገር አንጻር ብዙም ለመንፈሳዊ ነገር ትኩረት የሚሰጥ አይነት ሰው አልነበርኩም። ያው በልጅነቴም በወጣትነት ጊዜም ከአያቴ ጋር ወደ ቤተክርስቲያን ወደ ኦርቶዶክስ ቤተክርስቲያን እየሄድን አብሬው መቅደስ ውስጥ እየገባው ወጣ እንደነበር አውቃለሁ። እያደኩም ስመጣ ከጓደኞቼ ጋር እንደማንኛውም ሰው ቤተክርስቲያን መሄድ፣ መሳለም፣ አንዳንዴ መጾም ሲኖር መጾም፣ እንዲህ ነገር ከማድረግ የተለየ ለመንፈሳዊ ነገር ብዙ የሚጓጓ አይነት የሚፈልግ አይነት ሰው አልነበርኩም። በልጅነቴ ከትምህርት በተጨማሪ ከልቤ ኳስ እየተጫወትኩ ነው ያደግኩት። ሌላ ያው እንደማንኛውም ሰው እንግዲህ ቲኔጀር ሲኮን በተጋነነ መልኩ ባይሆንም ሞክሬያለሁ። ያው በጊዜው በየሳምንቱ የነበሩ ስኩል ፓርቲስ ነበሩ ማልቀርባቸው፣ ከሱ ጋር ተያይዞ የምትገባባቸው አንዳንድ ጉዳዮች አሉ። የተጋነነ አልነበረም። ያን ያህል ህይወቴን ስርዓት ውስጥ የከተተም ባይሆን ሞር ስፖርቱና ኳሱ ላይ ስለማተኩር ከዚህ አንጻር በዚህ መንገድ ነው እየኖርኩት ያደግኩት። እንግዲህ ወደ ዋናው ሀሳብ ስመጣ መጽሐፍ ቅዱስ ሰዎች እግዚአብሔርን ፈልገው ያገኙታል፣ እግዚአብሔርን ፈልገው ይገኝላቸዋል። ግን መጽሐፍ ቅዱስ በአብዛኛው እና በዋነኝነት የሚያሳየን እግዚአብሔር ሰዎችን እየፈለገ ሲያገኝ ነው። ሙሉ መጽሐፉን ስናጠና ጌታ ኢየሱስ እስከመጣበት ጊዜ ድረስ ራሱን መስዋዕት አድርጎ በትንሣኤ ለደቀ መዛሙርቱ አደራውን ሰጥቶ እስከዛሬ ባለው መንገድ እግዚአብሔር ሰዎችን እየፈለገ የሚያገኝበት ታሪክ ነው። እኔም በእግዚአብሔር ተገኝቼ ተፈልጌ እንደተገኘው ነው ማምነው። ያንን የሚያሳዩ ምልክቶችን ጌታን ከማግኘቴ በፊት ጌታ ይሰራ እንደነበረ በኋላ ላይ ወደ ኋላ ተመልሼ ሳይ ያስተዋልኳቸው ነገሮች አሉ። ሃይ ስኩል ውስጥ 9ኛ ክፍል የተማርኩት ቦሌ ሃይ ስኩል ነው። በአንድ ክፍል ውስጥ አብሮኝ የነበረ
የሚማር ሚካኤል አበራ የሚባል ጓደኛ ተዋወቅኩኝ። እሱ ከሚኖርበት ሾላ አካባቢ ነው የሚኖረው። እኔ ወደ ለሞቴል ዝቅ ብሎ ነው የምኖረው። እሱ ወደ ትምህርት ቤት በጠዋት ሲሄድ በእኔ ቤት በኩል ነው አቋርጦ የሚሄደው። ስለዚህ አንድ ክላስ ስለነበርን ስለተዋወቅንም ለምን ጧት አብረን አንመጣም አንሄድም ወደ ትምህርት ቤት የሚል ጥያቄ አነሳልኝ እና በጊዜው እሱ በጌታ ነበር እና እኔም ፈቃደኛ ሆኜ ተዘጋጅቼ ጠብቀዋለሁ። እሱ ከቤት ይመጣል፣ እንገናኛለን፣ ወደ ትምህርት ቤት እንሄዳለን፣ ወደ ሃይስኩል እንሄዳለን። ይሄንን በተደጋጋሚ ማድረግ ጀመርን። ጥቂት እንደቆየን በህይወቴ ጌታን እንዳገኝ ምክንያት የሚሆኑ ነገሮችን እግዚአብሔር በሱ መስራት ጀመረ ማለት ነው። ስለ ጌታ ኢየሱስ ክርስቶስ ይነግረኛል። አንዳንዴ ደግሞ ስለ ቤኒሂን ይነግረኛል። ስለ ቤኒሂን አገልግሎት፣ በአገልግሎቱ ሰዎች እንዴት እንደሚድኑ፣ ሰዎች እንዴት እንደሚፈወሱ እና በጣም ደስ ብሎኝ ነው የምሰማው። እና ስለ ኢየሱስ ይመሰክርልኛል፣ ስለ ቤኒሂን ይነግረኛል፣ ስለ አገልግሎቱ፣ ስለ ክሩሴዶቹ። እነዚህ ነገሮች በኋላ ላይ በህይወቴ ውስጥ ያመጡትን ነገሮች በኋላ ላይ አነሳቸዋለሁ። ከመስማት በስተቀር ግን ወደ ውሳኔ አልመጣሁም። የመወሰንም ኢንትረስት አልነበረኝም። አንዳንዴ ሃይስኩል ውስጥ ፌሎሺፓቸው ላይ ባካን ተገኝ ይለኛል። እየተገኘው አንድ 15 ደቂቃ ብሬያቸው ቆይቼ አልፎ አልፎ ሰማቸዋለሁ። ከዛ ውጪ የምንም አይነት ውሳኔ አላደረኩም። የማድረግም ኢንትረስት አልነበረኝም። ያው ጊዜው ሲደርስ ስለሆነ ወደዛ የሚመጣው ይሄ አንዱ ነገር ነው። ሁለተኛው አንድ ማስታወሰው ነገር አንድ ምሽት ከምሽቱ 4 ሰዓት እስከ 5 ሰዓት በሚሆን ጊዜ ውስጥ በሰፈራችን ውስጥ በጣም ኃይለኛ ጩኸት እንሰማለን። ከፍተኛ ጩኸት ነው የሚሰማው። ሴት ልጅ ነች፣ እየጮኸች ነው የምትመጣው። እነዚህ ነገሮች ሁሉ በኋላ ላይ የሚያያዙ ናቸው እና ነገሩን ለማየት ተሯሩጠን በር ከፍተን ስንወጣ ልጅ እየጮኸች ወደ አስፋልት ነው የምትሄደው። በድንገት 3 ሰዎች ከፊት ለፊቷ እየመጡ ነው። በኋላ እንደሰማሁት ፕሮግራም ጨርሰው ክርስቲያኖች ናቸው፣ ወደ ቤታቸው እየተመለሱ የነበሩ አማኞች ናቸው። እና ልክ አጠገባቸው ስትደርስ እየጮኸች ነው። በጌታ በኢየሱስ ክርስቶስም ሲገስጹት ልጅቷ ትወድቃለች። ከዛ ተሸክመዋት ወደ ቤቷ፣ የሚከተሏት ወንድሞቿም ነበሩ፣ ተሸክመዋት ወደ ቤቷ ይዘዋት ይሄዳሉ። ነገሩን ለማየት ተከትያቸው ሄድኩ በዚያ ምሽት እና ሩም ውስጥ አስገቡ። እያየሁ ነው፣ እየጸለዩ እየገሰጹ ውጣ እያሉ እያናዘዙት አይነበርና ለእኔ በጣም የተለየ ነገር ነው የነበረው። በጣም በአግራሞት ነበር ሳይ የነበረው። በኋላ ላይ የመሸም ስለነበረ ወደ ቤት የተመለሱ። ይሄ ነው የሆነው። ከዛ 9፣ 10፣ 11፣ 12 ጨርሼ ማትሪክ እንደወሰድኩ ማትሪክ ልክ እንደጨረሱ ማለት ይቻላል በሰውነቴ ላይ የንዝረት ምልክቶችን ማየት ጀመርኩ። ይነዝረኛል። በተለያየ ቦታ ላይ ነው የሚነዝረኝ። ኦልሞስት ሁሉም የሰውነቴ ክፍል ላይ ይነዝረኛል። የሚነዝርበት የጊዜ ፍሪኩዌንሲ ይለያያል። እየቆየ ነው የሚመጣው። ግን አሁን እዚህ ጋር ነዝሮኝ ከሆነ በኋላ ላይ እዚህ ላይ ወይ እዚህ ላይ ወይ እዚህ ላይ ወይ እዚህ ላይ በተለያየ ቦታ ላይ እየቆየ ደግሞ የመንዘር ስሜቱ ፍጥነቱ እየጨመረ መምጣት ጀመረ እና ግራ መጋባት፣ ዲፕሬሽን እየያዘኝ መጣ። በጣም መጨነቅ ጀመርኩ። ግራ መጋባት ጀመርኩ። ፍርሃት ውስጤ አደረ። ለማንም ላወራው አልቻልኩም። ይሄ ጭንቀት ብቸኛ እንደሆን አንዳንድ ጊዜ በምሽት ቤተሰብ ሳያይ ቤታችን ውስጥ ያው ጥበቃ ምንም ስላለ ወጥቶ መግባት በጣም ቀላል ነውና ሚድናይት ሁሉ ወጥቼ ብቻዬን ሞካሪጌ እመለሳለሁ። ዲፕሬሽኑ በጣም ኃይለኛ ነበር። ይሄንን ጭንቀት ለማንም ሼር ማድረግ አልቻልኩም እና ለረጅም ጊዜ በዚህ ዲፕሬሽን ውስጥና በዚህ የሰውነት የመንዘር ቫይብሬት የማድረግ ስሜት ውስጥ ቆየው። በጣም ከባድ ነበር ለኔ ኢሞሽናሊ እና በኋላ ወደ
አንደኛ ዓመት ኮሜርስ ውስጥ ስገባ ይመስለኛል ሪማይንድ አደረገኝ ይመስለኛል ጌታ ነው። እነዛ ያ ወንድሜ ሚካኤል አበራ ይነግረኝ የነበረው ኢየሱስ ሊያድነኝ እንደሚችል ማሰብ ጀመርኩ። ያቺ ሴት በዚያ ሌሊት ወጥታ እየጮኸች እነዚያ ክርስቲያኖች ሲጸልዩላት ያየሁት ተአምራት ሪማይንድ ያደርገኝ ያስታውሰኝ ጀመር ጌታ ይመስለኛል። ጌታ ነው የሚያስታውሰኝ። ስለዚህ መዳን ነፃ መውጣት የምችለው በዚያ ጊዜ አነጋገር ምንድን ያልኩት ለራሴ ጴንጤ በሆን ነው የሚል ውሳኔ ላይ ደረስኩ። አወጣው አወረድኩ። በአጋጣሚ በጊዜው የ22 ሙሉ ወንጌል ቤተክርስቲያን በእኛ ሰፈር ውስጥ የተተከለችበት ጊዜ ነበር እና አውጥቼ አውርጄ ወደ 22 ሙሉ ወንጌል ቤተክርስቲያን በቀጥታ ሄድኩ። እዛ አገልጋዮች አገኘው። እኔ ጌታን መቀበል ፈልጋለሁ ጸልዩልኝ አልኳቸው እና ጸለይኩ። ጌታን ተቀበልኩ ማለት ነው። ቤተክርስቲያን ሄጄ ጌታን ስቀበል በህይወቴ ውስጥ በውስጤ ውስጥ ታላቅ ሰላም፣ ታላቅ ረፍት መጣ። ታላቅ ደስታና መረጋጋት ተፈጠረ። ገባኝ ጌታ በህይወቴ ውስጥ በቃ ያለሱ ከነዚህ ካለፍኳቸው የፍርሃት የጭንቀት ወራቶች ቀናቶች ልላቀቅ እንደማልችል እርግጠኛ አደረገኝ። ይሄ የሚነዝረኝ ነገር አልለቀቀኝም። በልቤ ውስጥ ግን ሰላምን፣ እምነትን እግዚአብሔር ጌታ ኢየሱስ ክርስቶስን ስቀበል ፈጥሯል እና ጌታ ኢየሱስ ክርስቶስን ተቀበልኩኝ። በ22 ሙሉ ወንጌል ውስጥ የደህንነት ትምህርት መማር ጀመርኩ። የደህንነት ትምህርት እየተማርኩ በኋላ ላይ ስለ መንፈስ ቅዱስ አነሳ አብሬ በደንብ አነሳዋለሁ። ደህንነት ትምህርት እየተማርኩ ነው ሚራክለስሊ በመንፈስ ቅዱስ የተሞላሁት። በኋላ ማነሳው ይሆናል እና ወደ ጌታ እየተጠጋው ቤተክርስቲያን ተደብቄ ነው የሚሄደው። ቤተሰቦቼ ያው የኦርቶዶክስ እምነት ተከታዮች ናቸው። እንደምታውቀው በዛ ጊዜ በጌታ መሆን ቤተሰብን እንደማሰደብም ስለሚቆጠር ተደብቄ ነው የሚሄደው። ማንም አማኝ መሆኔን አያውቅም። አይ ቲንክ ለ3 ወር ያክል በዛ መንገድ ተጓዝኩ። አንድ ቀን አንድ ቤት ውስጥ ጸሎት እንዳለ ነግረውኝ ለመጸለይ ሄድኩኝ። የህብረት አገልግሎት በጣም ጠባብ ቤት ውስጥ ነው። ከዛ በኋላ ያላየሁት አይ ቲንክ ተሐድሶስ ነበር ነው ያሉኝ ለኔ። ከዛ በኋላ አይቼው አላውቅም። በክራንች የሚሄድ አንድ ወንድም መጥቶ አገለገለን፣ ጸለየልን። በጣም የሚገርም ጊዜ ነው የነበረው። መጥቶ ለኔ ሲጸልይልኝ እጁን በደረቴ ላይ ጭኖ ጌታ ሆይ አመሰግንሃለሁ ዛሬ ሌሊት ስለምታዘምረው ብሎ ጸልዮልኝ ሄደ። በቃ ለቀችን ያለኝ። ከዛ በኋላ ይሄንን ወንድም አይቼው አላውቅም እስከ ዛሬ ድረስ። በጣም የሚደንቀው ሌሊት ተኝቼ በእንቅልፌ ተኝቼ ሳልነቃ ታሪኬ የጀመረው በቀራንዮ ነው ምናምን የሚለውን መዝሙር ሰምሯል። ሰምቼው አላውቅም ማለት የታምራት ኃይሌ መዝሙር ነው። አላውቀውም፣ አልሰማሁትም፣ መስማትም ስለማልችል ቤት ውስጥ ማለት ነው። እና እሱን እየዘመርኩ ነቃው። ደን አልኩትና በጣም ገርሞኝ ትዝ አለኝ ልጁ ጸለይልኝ ጸሎት። ተመልሼ የተኛው። የሚቀጥለው ቀን አብሮ አደጌ መስፍን ዘውዴ የሚባል ሄድኩና ለሱ ነገርኩት። እሱ አስቀድሞ ወደ ጌታ የመጣ ወንድም ነው፣ ጓደኛዬ ነው፣ የልጅነት ወዳጄ ነው። እስካሁን ድረስ ወዳጆች ነን። ትላንትና በአጋጣሚ እነሱ ቤት ነበር ያጸሉት። ትላንትና እናንተ ጋር ስንጸልይ ያ ወንድም እንዲህ ብሎኝ ሄዶ ይህን ዝማሬ ስዘምር አደርኩ ብዬ ስነግረው በጣም ገረመው። ካሴቱን ፈልጎ አምጥቶ ሰጠኝ እና እየተደበቅኩ መስማት ጀመርኩ ማለት ነው። ከዛ ትንሽ ወራቶች እንዲሄዱ ከመጠመቄ በፊት አይ ቲንክ
አንዲት አነስተኛ ጊታር አንድ ወንድም ሰጠኝ። እኔ አልጫወትም፣ ችሎታውም የለኝም፣ ዝም ብሎ ግን ሰጠኝ እና ይዤ ወደ ቤት ሄድኩኝ። አንድ ቀን ከትምህርት መልስ ምሽት ላይ ወደ ቤት ስገባ እሱን አይተው ይሁን ወይም በሌላ መንገድ የማውቀው ነገር የለም፣ ቤተሰቦቼ ተሰብስበው ጠበቁኝ። እንፈልግሃለን አሉኝ። ቁጭ በል አሉኝ። ቁጭ አልኩ። ራቴን ከበላው በኋላ ነው አንድ ጥያቄ አለን። ጴንጤ ሆነሃል ወይ ብለው ጠየቁኝ። እንዴት እንዳወቁ አላውቅም። ምጠረጥረው በዛ ጊታር ነው፣ ግን ከዛም ያለፈ ነገር ሊኖር ይችላል። አዎ ሆኛለሁ አልኩ። በቃ ሆነሃል? አዎ በቃ ጠዋት እንነጋገራለን። አሁን ሂድ አሉኝ። እሺ ብዬ ተውጥቼ ወደ መኝታ ቤት የገባው ጸለይኩ፣ ተኛው። ማለዳ ስነሳ እናቴ ቆማ ጠበቀች። በተከበርኩበት ሰፈር መዋረድ አልፈልግም። አንተ አሁን ባለህበት ሁኔታ ካንተ ጋር ማስታወሰው ያለችኝ ማለት ነው። በአንድ ሳህን መብላት፣ በአንድ ኩባያ መጠጣት አልችልም። አርጉ የምትለንን ሁሉ ልናደርግ ዝግጁ ነን። ወይ ከኛ ጋር መኖርን ወይ የመረጥከውን ህይወት ምርጫ አድርግ ብላ የውሳኔ እድል ሰጠችኝ እና የመለስኩት ምንድነው? ኢየሱስን ውድድር ውስጥ ልከተው አልችልም። ያለ ኢየሱስ ደግሞ መኖር አልችልም ብዬ ተመልሼ ወደ መኝታ ቤት የገባው የመማርባቸውን መጽሐፍቶችና ደብተሮች ብቻ ይዤ ወጣሁ። ልብስ እንኳን ይዤ አልወጣሁም። የለበስኩትን ያንን ብቻ ነው ይዤ ወጣሁት። ወዴት እንደምሄድ አላውቅም፣ የት እንደምገባ አላውቅም። ከዛ ወጥቼ ከግቢ ወጥቼ ጥቂት እንደተራመድኩ ለረጅም ጊዜ በጌታ የሆነ ከልጅነቱም ጀምሮ ይመስለኛል የወንድሞቼ ታላላቅ ወንድሞቼ እኩያ የሆነ በኋላ ጥሩ ወዳጅ የሆነ ለኔ ስሙን ባነሳ ምንም ችግር የለውም አለማየሁ ጎበና የሚባል ወንድም አገኘሁ። አዲስ ደህና ነህ ሆይ? እንደምን አለ? ሰላም ነህ? በጌታ መሆንህን ሰምቻለሁ፣ በጣም ደስ ብሎኛል አለኝ። እግዚአብሔር ይመስገን አዎ አልኩና መፍትሄ ፈለኩ ከሱ። አሁን እኮ ከቤት ተባረሬ ነው የወጣሁት አልኩት። አረባካን ያው ዋው እና አልረሳው። ይኸውልህ ምን ያህል መሰለህ እግዚአብሔር ቃል አለኝ፣ ወደ ምድረ በዳ ወጣታለሁ፣ በዚያም አባብላታለሁ፣ ለልቧም እናገራታለሁ ይላል እግዚአብሔር ቃል። ስለዚህ እግዚአብሔር ካንተ ጋር ነው፣ በርታ ብሎኝ ሄደ። መፍትሄ አልሰጠኝም፣ ይሄንን የእግዚአብሔር ቃል ሰጥቶኝ ሄደ። በኋላ አወረድኩ፣ ወክ አደረግኩ። ወዴት እንደምሄድ አላውቅም፣ የት እንደማርፍ አላውቅም፣ የት እንደምገባ አላውቅም። የእግዚአብሔር ስራ ግን በጣም ይገርም ነው። በኋላ ይሄ መስፍን ትዝ ይለኛል ወዳጄ። የእሱ ቤተሰቦች በጌታ አይደሉ። እንዲያውም በጌታ በመሆኑ ምክንያት ዘቅዝቀው አስረው የውስጥ እግሩን እየገረፉ የሚያኖሩት ቤተሰቦች ነው ያሉት እና እሱን ማግኘት አለብኝ ብዬ ወደ እሱ ቤት ሄድኩ። መፍትሄ እንዲሰጠኝ ማረፊያ ምን ማድረግ እንዳለብኝ አላውቅም። ከቤት ወጥቼ አላውቅም። እንኳን ከቤት መውጣት አይደለም ዘመድ ቤት ሄጄ አድሬ አላውቅም። ወደ እነሱ ቤት ሄድኩኝ፣ ገባሁኝ። ታናናሾቹ ከኔ ጋር ኳስ እየተጫወቱ ያደጉ ናቸው። ሁለት ደግሞ የእሱ ታላላቅ እህቶች አሉት። ገባው። ስገባ መስፍን ስፈልግ የለም፣ መስፍን የለም አሉኝ። ለምን ፈልገው? አይፈልጌው ነበረ። እንግዲህ ይመጣ ይሆናል፣ ቁጭ ብለህ ጠብቀው አሉኝ። ስለምን ተዋውቅ? እሺ ብዬ ቁጭ አልኩ። ሁለት እህቶቹ አሉ ካልተሳሳትኩ፣ ሶስት ወንድሞቹ ግን ነበሩ። ቁጭ ብለን ትንሽ ከተጫወትን በኋላ ለመጀመሪያ ጊዜ መጽሐፍ ቅዱስን ከፈትኩና ኤፌሶን ምዕራፍ 2 አነበብኩ እና ነገርኳቸው ስለ ኢየሱስ አዳኝነት በሚገባኝ
በቃ ገልጬ ያገኘሁት ኤፌሶን ምዕራፍ 2 ነው። ኤፌሶን ምዕራፍ 2 አንብቤ እስከ ቁጥር 10 ድረስ ነገርኳቸው። እኔም ጌታን መቀበሌን ነገርኳቸው። በጣም በሚያስገርም ሁኔታ አምስቱም ተንበረከኩ ጌታ ሊቀበሉ። ልምዱ የለኝም ጌታን ማስቀበል። ምን እንደማረግ እያሰብኩ እያለ ሁሉም ነገር መለኮታዊ ቅንጅት ስለሆነ ወዳጄ መስፍን ዘውዴ በሩን ከፍቶ ገባ። ጮኸ፣ ጌታ ሆይ ብሎ ጮኸ። ጌታን አስቀበላቸው፣ ጸለየላቸው፣ ጌታን ተቀበሉ። አባትና እናታቸው በህይወት የሉም። የእነሱን ጌታ መቀበል ቀጥሎ ምንድን ነው የሆነው? እኔ እዛ ቤት መኖር ጀመርኩ። ማለት ይሄንን እግዚአብሔር ብቻ ካላደረገው በስተቀር በድንገት የሚሆን አይደለም። 5 ቤተሰብ በአንድ ቀን ጌታን ተቀብሎ እኔ ማረፊያ ያገኘው። ከነሱ ጋር 1 ዓመት ኖርኩኝ፣ ወደ ቤት ሳልመለስ ማለት ነው። እንግዲህ በዚህ መንገድ ከነሱ ጋር እየኖርን ጌታ ብዙ ቻሌንጆች፣ ብዙ ማጣቶች ባሉበት እየጸለይን እየዘመርን መዝሙር እየሰማን ወደ ጌታ እየተጠጋን ጌታ እያሳደገን አብረን መኖር ጀመረን ማለት ነው። በዚህ ሁሉ ውስጥ እምነትን፣ ፍርሃትን ማሸነፍን እግዚአብሔር በህይወቴ ቢሰራም አስቀድሜ ወደ ጌታ የመጣሁበት ያ የንዝረት ጉዳይ ግን አልተለወጠም። ይህንን በዓላማ እግዚአብሔር ያቆየው ይመስለኛል። በኋላ ወራቶች እየገፉ ሲሄዱ እግዚአብሔር ሰዎችን እየሰጠኝ የሚያስተምሩኝን የሚጸልዩልኝን በሙሉ ወንጌል ያው ደህንነት ተማርኩ፣ ተጠመቅኩኝ። በጣም እንድወድ የሚያደርግ መንፈስ እግዚአብሔር ውስጥ የከተተ። ከዛ አንድ እናት፣ ብዙ ሰው የሚያውቃቸው እናት ማማ አልፍነሽ ይባላሉ። እሳቸው ጋር እየሄድን እንጸልያለን። ካራ ቆሬ የሚባል አካባቢ ነበር የሚኖሩት። በጣም የሚያስደንቁ እናት ናቸው። ጌታን የሚወዱ፣ ጌታ በቀጥታ የሚናገራቸው፣ እንደኛ ማንበብ መጻፍ ባይችሉ እንኳን በቀጥታ የጌታን ድምፅ የሚሰሙ ለብዙዎች በረከት የሆኑ እናት ናቸው። እና እሳቸው ጋር እየሄድን እንጸልያለን። የነበርኩበትም የስደት ነገር ስለሰሙ ስላወቁ በጣም ይወዱኛል። እና እኔ ትምህርት ከሌለኝ እሳቸው ጋር ነው የምሄደው። ጸልያለሁ፣ እጽናናለሁ። እዛ ለጸሎት የሚመጡ ሰዎች ሲኖሩ አገልግል ይሉኛል። የጌታን ቃል ለማካፈል ሞክራለሁ፣ ጸልያለሁ። እኔም በጸሎት እያደግኩ መጣሁ። አንድ ቀን ግን ና እስቲ አጠገቤ ተቀመጥ ይሉኛል። ቁጭ ብዬ አወራቸው ጀመር። ሰውነትህን ይነዝርሃል አሉኝ። ጌታ ገለጠላቸው። አዎ ለረጅም ጊዜ እንደዚህ አይነት ስሜቶች ይሰሙኛል። ከዚህ የተነሳ ነው በጣም ነበር የምጨነቀው። አዎ ይገባ። አንዳንዴ እንዲያው በሽታ ይሄ ይሆን ያክ ተሰጋለህ። በሽታው እሱ አይደለም ይሉኝና ለጥንቃቄ ነው ይሄንን በጥንቃቄ የሰው ስም ላለመጥቀስ ከቤተሰብ መካከልና ወይም ከወዳጆች መካከል ያንድን ሰው ስምና መልክ ቁጭ ያደርጉልኛል። አዎ በጣም የቅርብ ሰው ለኔ በል እንግዲህ ምህረት አድርግላት። አንተ በሽታ ይመስልሃል ወይም ሌላ ነገር ይመስልሃል? አይደለም። ነገር ግን ወይ እንድትሞት ወይ እንድታብድ መድኃኒት ተሰጥቶ ነው። ጌታ ይሄን ገልጦልኛል። በጣም ገረመኝ። ደጋግሞ ምህረት እንዳደርግ መንፈስ ቅዱስ ተናገረኝ። በእሳቸው በኩል ደግሞ እውነተኛ መልእክት አንዱ ማሳያው ይሄ ነው። የእውነትም ደግሞ ምንም እንትን አልነበረኝም። በጣም ከመደነቅ ከመገረም እና ከቀናቶች በኋላ ያው መንፈሳዊ ሰው አይደለው ሰው ነኝ። መንፈሳዊ ሰው በሆን ደግሞ ሰው ነኝ። እንደገና ያላደግኩም ሰው ነኝ። ነገሩን ግን ለማረጋገጥ ወደዛ ቤት ሄድኩኝ እንደ ቪዚቴሽን ማለት ነው። ቁጭ ብዬ ተቀበሉኝ።
እና አንድ ጥያቄ ጠየቀችኝ። አንተ ግን ለምንድን ነው ይሄን ጴንጤነት የማትተው አለች። ምክንያቱም ተሰድጃለሁ እና ለምንድን ነው ይሄን ጴንጤነት የማትተው ነው ወደ ቤት የማትመለሰው አለች። ጌታ እኮ ከዘላለም ሞትና ከሚገድል መርዝ ያድናል አልኳት። እዚህ ቤት ውስጥ ቀይ ቀለም ቢኖር ፊቷ ቀይ የሆነ ከነበረችበት ተነስታ ወደ ጓዳ ሄደች፣ ተመልሳ መጣች። ለእኔ ማረጋገጫ ነበር። እግዚአብሔርን አመስግኜ በርቀት ቻው ብዬ ከዛ ቤት ወጣሁ ማለት ነው። ወክ እያደረግኩኝ ታክሲ ለመያዝ እየሄድኩ ትዝ አለኝ። አንድ ማለዳ እዛ ቤት ሄጄ ቁርስ በልቼ እንግሊዝ ኤምባሲ አካባቢ ነው ወክ አድርጌ ሲሄድ አቅለሽልሾኝ አዙሮኝ ራሴን ስቼ መውደቄ ትዝ አለኝ። ነገሩ የጀመረው ከዛ ጊዜ ጀምሮ እኔ ደግሞ የሆነ ነገር ሆኜ የወደቅኩ ነው የመሰለኝ። ሰዎች ናቸው አንስተው ያነቁኝ። ጌታ ነገሩን ወደ ብርሃን ሲያመጣው እኔም እንደ ሰው ሄጄ ነገሮችን ካረጋገጥኩ በኋላ ያ ቀን ትዝ አለኝ። እግዚአብሔርን እያመሰገንኩ ነገሩ ባይለወጥም ድል ውስጥ እንዳለው ስለማውቅ ግን እግዚአብሔርን እያመሰገንኩ እግዚአብሔርን እየባረኩ ተመለስኩ ማለት ነው። በዚህ መንገድ ነው ጌታ ኢየሱስ ክርስቶስን አግኝቼ የእግዚአብሔር ልጅ በመሆን አዲሱን የህይወት ጎዳና የጀመርኩት። እግዚአብሔር ለሁሉ አምላክ ነው። ዳግም ለወለዳቸው ብቻ ነው አባት። ስለዚህ እኔ አሁን አባት አግኝቻለሁ። ከመጀመሪያም ጀምሮ እስከ ዛሬ ድረስ ለኔ ይሄ መንፈሳዊ አባትነቱ መንፈሳዊ ነገር መልኩን ለማስያዝ ብቻ ሳይሆን በእያንዳንዱ ጉዳይ ላይ አባት ሆኖ ያሳደገኝም ያኖረኝም እሱ ነው እና አባትነቱ ስለሚታየኝ በክርስቶስ ኢየሱስ በኩል የእግዚአብሔር ልጅ መሆን እንድችል ምክንያት የሆነኝ ጌታ ኢየሱስ ነው። ጌታን መቀበል ማለት ለኔ አባት ማግኘት ማለት ነው። ከዛ ውጪ ለኔ ጌታን በመቀበሌ ከመንፈሳዊ ህይወት ከመንፈሳዊ ሞት ወደ መንፈሳዊ ህይወት ከጨለማ ወደሚደነቅ ብርሃን መሻገር ብቻ ሳይሆን በዚህ ምድርም ላይ ህይወቴ እንዲቀጥል ምክንያት የሆነኝ ጌታ ኢየሱስ ነው። እሱ ባይኖር ኖሮ ህይወቴ አይቀጥልም ነበር። በዚህ ምድር ላይ ላለፉት ብዙ ዓመታት መኖር አልችልም ነበር። ወይ በሞት ወይ እንደማንም እንዳበደ መንገድ ላይ እንደሚጓዝ ሰው ሆኜ አልፍ ነበር። ስለዚህ መንፈሳዊ ትርጓሜው እንደተጠበቀ ሆኖ በምድር ላይም የመኖሬ ምክንያት ጌታ ኢየሱስ ነው። 6ኛው ነው 7ኛው ወር አካባቢ አስጠሩኝ ቤተሰቦች። እናቴ አስጠራች። እንዴት ነው ያለኸው? ሐሳብህን አልቀየርክም? ምክንያቱም ፈተና ያስቀይርሃል ተብሎ ነው የሚታሰበው። ከምቾት ቤት ወጥተህ የማይመች ሁኔታ ውስጥ ከኖርክ ያንን ፍለጋ ትመጣለህ ተብሎ ይታሰባል። 7 ወር ስትጸና እስቲ ቼክ እናድርገው አይነት ይመስለኛል። ተጠርቼ ተጠየቅኩ። አይ አሁንማ በቃ ሩቅ መንገድ ይቻላል፣ ወርቅ ቢነጠፍልኝ የማልመለስበት ደረጃ ደርሻለሁ። ያኔ ኢየሱስን ማን ነው ኢየሱስ ብባል ማብራራት በማልችልበት ጊዜ ነው ለስደት የወጣሁት። አሁን ግን ኢየሱስን የሚገባኝን ያክል እናገራለሁ። ብርሃኑ ጨምሯል። ይሄ ነው ውሳኔ። በቃ እሺ ተባልኩ። ተመልሼ ወጣሁ። ከዓመት ከምናምን በኋላ ግራጁዌት ላደርግ 1 ወር ሲቀረኝ በቃ ምንም የማይለወጥ ልጅ ስለሆነ የማይመለስም ስለሆነ ወደ ቤቱ ይመለስ ተብሎ ተወሰነ። ግራጁዌት ላደርግ ማለት ነው። እንግዲህ ራሱ የሆነ ምክንያት ይኖረዋል፣ ጌታ ነው የሚያውቀው። ግን ምንድነው ደጅ ወጥቼ ተሳካልኝ። አልከሰርኩም፣ አልወደቅኩም፣ አልጠፋሁም፣ አልከሳሁም። ይገርምሃል፣ አልከሳሁም። እንዲሁም በጣም ያማረብኝ ይመስለኛል። በተአምራት አኖረኝ እግዚአብሔር። ትምህርቴን አስጨረሰኝ እና በዛ መንገድ ወደ ቤት ተመለሱ፣ ከቤተሰቦቼ ጋር ተመለሱ። ግን ከዛ በኋላ ያው አንተም ዳም ቤተሰቦችም ይድናሉ አይደል? ቀስ እያለ አንዳንዶቹን እግዚአብሔር ወደ ራሱ አመጣ። ይሄ ትልቅ ድል ነው ለኔ። ከሱ ጋር አያይዤ ስለ አገልግሎት የምላንሳ በጣም የሚያያዙ ነው ብዬ ስለማምን ማለት ነው። መንፈስ ቅዱስን ለመሞላት በጣም ናፍቅ ነበር።
በተለይ ደግሞ በሙሉ ወንጌል ውስጥ ተወልደህ ስታድግ እነዚህ ጥማቶች ይኖሩሃል። ምክንያቱም በዙሪያ ሁልጊዜ የምታየው ጉዳይ ስለሆነ ማለት ነው። ስለዚህ ጸልያለሁ በመንፈስ ቅዱስ ለመሞላት። ጉባኤ ላይ መንፈስ ቅዱስን መሞላት የምትፈልጉ ውጡ ሲባል እየወጣው እንዲጸለይልኝ መንፈስ ቅዱስ እንድሞላ ተደጋጋሚ ወደ መድረክ ወጥቻለሁ። ያው የተለመዱ ነገሮች ይባላሉ፣ ግን ምንም ለውጥ አላየሁም። ያው እንደምታውቀው መንፈስ ቅዱስ ጌታን በመቀበል በውስጣችን ያድራል። ይሄ indwelling of the spirit የምንለው ጌታ ኢየሱስ ደቀ መዛሙርቱን እፍ ባለባቸው ጊዜ መንፈስ ቅዱስን ተቀበሉ ይላል። በኋላ ግን በሐዋርያት ሥራ ላይ በሙላት ሲጠመቁ እናገኛቸዋለን። ስለዚህ ሰው ጌታን ሲያገኝ በልቡ መንፈስ ቅዱስ ያድራል። ይሄ ኢምፓወሪንግ የምንለው ለህይወትና ለአገልግሎት የሚያበቃውን የመንፈስ ቅዱስን ሙላት ለማግኘት ብዙ ጊዜ ጸልያለሁ። ትንንሽ የጸሎት ግሩፖች ውስጥ ማውቃቸው አገልጋዮች እጃቸውን እየጫኑልኝ እንዲሁም አስታውሳለሁ። በል ተናገር እየተባለ ማለት ነው። ብዙ ለውጥ አልመጣም። እግዚአብሔር የራሱ መንገድ ስላለው፣ ጥማቴ ግን በጣም ከፍተኛ ነው የነበረው እና ምንድነው የሆነው? አንድ ቀን 22 ማዞሪያ ላይ መንገድ ልሻገር፣ በደንብ ስዕሉ አለኝ፣ በጣም ማይረሳ ሞመንት ስለሆነ መንገድ ልሻገር እየተሻገርኩ፣ ድሮ አይፋ የሚባል አንድ የወታደሮች መኪና ነበር። እሱ በርቀት እየበረረ ይመጣል። መንገድ ስሻገር ወክ ከማድረግ ይልቅ ሮጥኩኝ፣ ምክንያቱም ፈጥኜ መሻገር ስለነበር እየሮጥኩኝ በልሳን ጸለይኩ። ለረጅም ጊዜ ጉባኤ ላይ የተመኘሁት ሰዎች እጅ ጭነው እየጸለዩልኝ ጌታ እየሰራ ነው የነበረው። የተገለጠው ምልክቱን ያየሁት ግን መንገድ ክሮስ ያደረኩ ነው። በጣም ታላቅ ደስታ ነው የነበረኝ። በቃ በመንፈስ ቅዱስ ተሞላው፣ በልሳን መጸለይ ጀመርኩ። ለዚህ ጸሎት ስፍራ ላይ፣ ቤት ውስጥ፣ በቤተ ክርስቲያን ውስጥ በቃ በመንፈስ ቅዱስ እየተቀጣጠልኩ በሚያስደንቅ ሁኔታ መጸለይ ጀመርኩ። በጣም የሚገርም የህይወት ልምምድ ኖረኝ ማለት ነው። እና አንድ ጊዜ እንዲህ ሆነ። ምሽት ላይ ላይብረሪ አምሽተን ከአንድ ወዳጄ ጋር፣ እሱ በጌታ አይደለም፣ አብረን በታክሲ መተን ከታክሲ ወርደን ወደ ሰፈራችን ገብተን እሱ ወደ ቤቱ ሲሄድ እኔ ወደማርፍበት ወደ አሁን ቅድም ስለ ወደ ነበረው ወደ እነ መስፍን ቤት ስታጠፍ ታላቅ ሙቀት እና ልምምዱ ስለሌለኝ አላውቀውም፣ ድምጽም ነው ተቃወም የሚል ነገር ውስጤ ይመላለሳል። እና ምን ልቃወም፣ እንዴት ልቃወም? እኔ የማውቀው የተቃውሞ ጸሎት ላይ ነው፣ ፕሮግራሞች ላይ ነው። እና ተቃወም ይለኛል። ምን ልቃወም? ምን ብዬ ነው መቃወም? ምንድን ነው መቃወመው እያልኩ መላለሳለሁ በውስጤ። እዚህ ላይ ግን ግለት አለ። ልቃወም የሚነግረኝ የሚገፋኝ ኃይል አለ። በኋላ ጥቂት እየተራመድኩ በዚህ ሁኔታ ውስጥ እየተራመድኩ የሱቅ መብራት አያለው፣ ትንሽ ብርሃን ይታየኛል። ፈንቅሎኝ የመንፈስ ቅዱስ ልሳን ፈንቅሎኝ ወጣ ማለት በደንብ በቃ ፈንቅሎኝ ልቆጣጠረው በማልችል መንገድ ነው ልሳኔን ለቀኩት ማለት ነው። የሚገርም ነው። በዛ ቅጽበት ታላቅ ጩኸት፣ ያ ጩኸት የእባብ ጩኸት ነው። ዳዊት እንደሚለው በእኔና በሞት መካከል አንድ እርምጃ እንደሚለው ይመስለኛል። የሚቀጥለው እርምጃዬ እባቡን ነው የምረግጠው። አንድ አይ ቲንክ ከሜትር በላይ ይሆናል፣ ጠቆር ያለ ነው። ጽሎ እንዲህ የተሽከረከረ ሲወነጨፍ አየዋለሁ። ደንግጫለሁ፣ ሰውነቴ ሼክ ያደርጋል። ግን የገባው ይሄ የውሃ ማስተላለፊያ ትቦ ቦይ ነው የምንለው የድሮ አይደል? ቦይ ውስጥ ተጠቅልሎ ይገባል። ሰውነቴ የተንቀጠቀጠ ነው። ትንሽ ስነቃ ሩጫ ሄድኩ። ከዛ ቆም ብዬ ራሴን ለማረጋጋት ሞከርኩ። መንፈስ ቅዱስ አሁን ድምጽ እያለማመደኝም ይመስለኛል በጊዜው። ጠላቶች ይሄን ያህል ነው የሚፈልጉ፣ እኔ ግን ካንተ ጋር ነኝ የሚል አይነት ድምጽ ሰማሁ።
እየተገረምኩም እየፈራሁም እየተንቀጠቀጥኩም ጨለማ ነው። ወደዛ ቤት ሄድኩኝ። አንኳኳው፣ በር ተከፈተልኝ፣ ገባሁ እና ሁልጊዜ ከዛ ስመጣ ቀጥታ እነሱ ወዳሉበት ነው የምሄደው። ሄደን ተጫውተን ጸልየን ምናምን ወደ መኝታችን ምን ሄድ። የዛን ቀን ግን ቀጥታ ገባሁና አንድ ከነሱ ቤተሰብ መካከል የሆነች ሴት የምተኛበት ቤት ውስጥ ነው የገባሁት፣ ሩም ውስጥ ነው የገባሁት። እዛ ገብቼ ተንበረከኩና መጸለይ ጀመርኩ። ድንጋጤውም ስላለ ምስጋናም ብቻ ድብልቅልቅ ባለ ስሜት ውስጥ በእግዚአብሔር ፊት ተንበረከኩና መጸለይ ጀመርኩ። በኋላ እንቅልፍ ይዞኝ ሄደ እየጸለይኩ። በዛ እንቅልፍ ውስጥ ትልቅ መድረክ፣ በጣም ብዙ ሕዝብ ያለበት፣ ራሴን ፊት አካባቢ ነው የማየው። ወደ ኋላ ግን ስመለከት ማለቂያ የለውም። የሕዝቡ አዳራሽ ነው የሚመስለው፣ ግን ማለቂያ የለውም። እኔ ወደፊት ካሉት አካባቢ ነው ያለሁት። መድረኩ በጣም ትልቅ ነው፣ በጣም የሚያምር መድረክ ነው። ጌታ ኢየሱስ ይመስለኛል ነጭ ልብስ ለብሶ፣ ምክንያቱም ፊቱን ስለማላየው ነው ይመስለኛል ብለው እንደዛም ነው የማምነው። ወደ መድረኩ ላይ ወክ እያደረገ ይመጣና ከህዝቡ መካከል እንዲጎትቶኝ መድረክ ላይ ያወጣኛል። እንዴ ጌታ ሆይ አንተ እያለህ እኔ አልሰብክም እላለሁ። ዝም በል ይለኛል። እንዴ አንተ እያለህ እኔ አላገለግልም፣ ዝም በል። አንተ እያለህማ እኔ እንዴት እዚህ ቆሜ እሰብካለሁ፣ ዝም በል ይለኛል ለሶስተኛ ጊዜ። ልክ ሶስተኛውን ሲለኝ ልጅቷ ጠብቃኝ 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 ሰልችቷት ነው መሰለኝ መታ ቀሰቀሰች። ከዛ ራእይ ውስጥ ወጣሁ እና ገባኝ ጌታ ላገለግለው እንደሚፈልገኝ፣ በአደባባይ ሊያቆመኝ እንደሚፈልገኝ ገባኝ። ከዛ ተነሳው ወደ ምተኛበት ሩም ሄጄ ተኛው ማለት ነው። ከዛ ሌሊት በጣም ሳወጣ ሳወርድ ነው ያደረኩት። የዛን ጊዜ የሁለተኛ ዓመት ተማሪ ነበርኩ፣ ግን በቃ እንደማገለግል እርግጠኛ ሆንኩ። ከዛ መማር ራሱ ትርጉም አጣ። ማገለግለው ከሆነ ለእኔ ትምህርት ምንም ትርጉም የለውም። አንድ ቀን ሁለት ቀን ሄድኩና ሶስተኛው ቀን ላይ ከዛሬ ቀን ጀምሮ ክላስ አልቀጥልም ብዬ ወሰንኩ። ማለዳ ጠዋት ተነስቼ ማለት ነው። ነቀራው ወደ 4 ሰዓት አካባቢ አንድ ስንታየው የሚባል ወንድም በሩን ደበደባል። ብረት በር ነው። ማነው እያለች ተሯሩጣ አንዲት እህት ሄዳ ከፈተችለት። ስትከፍት እኔ በረንዳ ላይ ቆሜ ያለው፣ አይ ጌታ ለእኔ ነው የምትማረው፣ ትምህርት እንዳታቆም ይልሃል አለኝ። ማለዳ ነው የወሰንኩት እኔ። በጣም በሚገርም ሁኔታ አለኝ። እሺ ብዬ መጽሐፍቶችን ሰብስቤ ወደ ትምህርት ቤት ትምህርቴን ቀጠልኩ፣ ጨረስኩ። እና በጣም የሚገርምህ በኋላ እንዳልዘነጋው ከረዥም ጊዜ በኋላ ጌታን ጠየቅኩት። ለምንድን ነው ወደ አገልግሎት መጥቻለሁ። በእርግጥ 8 ወር ምናምን ሰርቻለሁ ከግራጁዌት ካረኩ በኋላ። ከዛ ኮምፕሊትሊ በቃ አገልግሎት ጥሪ ስላለኝ ጥዬው ወደ አገልግሎት ገባሁ። በኋላ መጣበት ይሆናል። ግን ጌታን ከረዥም ዓመት በኋላ ጠየቅኩት። ለምንድን ነው ለእኔ ነው የምትማረው ያልከኝ? ምክንያቱም አገልግሎቴ ላይ ምንም የሚጠቅመኝን ትምህርት አይደለም የተማርኩት። ኋላ ጌታ ምን አለኝ? የሚያገለግለው ስላልተማረ ስላልተሳካለት ትባል ነበር። ደግሞ በስደት አልነበርኩ። ይኸው ጴንጤ በመሆኑ ምክንያት ትምህርቱን አቁሙ ፌል አደረገ ይባል ነበር። ስለዚህ ለክብሬ ነው ብሎ እግዚአብሔር ተናገረኝ። ይሄን መልስ አገኘሁ ማለት ነው። ስለዚህ የአገልግሎት ጥሪ እንዳለኝ ያወቅኩት ከዛ አስደናቂ ተአምራት በኋላ ሄጄ ተንበርክኬ እንቅልፍ ይዞኝ ሄዶ እግዚአብሔር በራእይ ካሳየኝ በኋላ ነው። ከዛ በኋላ ብዙ ኮንፈርሜሽኖች ያው በጸሎት ሰዎች እየመጡ ሲያገለግሉኝ መልእክት ሲያመጡልኝ እነዚህን ነገሮች ማየት ጀመርኩ። እኔም እድሎችንም እግዚአብሔር ይፈጥርልኝ ጀመር። ስጦታም በደንብ የእግዚአብሔርን ቃል የማስተማር ስጦታ ውስጤ እንዳለ በማገለግልበት ጊዜ ነው እያወቅሁ የመጣሁት። ጥቂት ነገር ይዤ እቆማለሁ፣ ፍሎ አለኝ። የሆነች ነገር አንብቤ ለመናገር በመጠኑ ለመናገር ቆማለሁ፣ ግን መንፈስ ቅዱስ ስለዚህ የእግዚአብሔርን ቃል የማስተማር ስጦታ በውስጤ እንዳስቀመጠ እየገባኝ መጣ። የማነበው የእግዚአብሔር ቃል መረዳቴ እየጨመረ መጣ። ስለዚህ በዚህ መንገድ ነው አገልግሎት እየጀመርኩ ህብረቶች ውስጥ ትንንሽ ህብረቶች ውስጥ እንዲህ ያልኩ የእግዚአብሔርን ቃል በማገልገል
እግዚአብሔር እያሳደገኝ መጣ ማለት ነው። አገልግሎት የሚያደገው ከመንፈስ ቅዱስ ጋር በተያያዘ ነው። አያይዤ ብሄድ ጥሩ ይመስለኛል እና ከመንፈስ ቅዱስ ጋር በተያያዘ ነው። የአገልግሎት እየጨመረ በኋላ ላይ ህብረት ራሱ መሰረትኩኝ። ከየትኛውም አብያተ ክርስቲያናት የሚመጡ ሰዎች የማገለግልበት ኮተቤ አካባቢ እሳት የሆነ ምሽግ እንገባለን ለ4 ቀን ለ5 ቀን። እግዚአብሔር ይወደናል። በቃ እግዚአብሔር ይመጣል ማለት ህልውናው ልንተረጉመው በማንችለው መንገድ ይመጣል። የጌታን ቃል በጣም ነው ማስተምረው በጊዜው ማለት ነው። እድሎችን ማግኘት ጀመርኩ። ማስተምርበት ማገለግልበት ስፍራዎች ጌታ ደጆችን ይከፍትልኝ ጀመር። በምችለው ሰዎች እንዲያድጉ ልጆች እንዲያድጉ በጌታ ነገር እንዲያድጉ እያስተማርኩ አዲስ አበባ ውስጥ ክፍለ ሀገሮች ውስጥ ደጆች መከፈት ጀመሩ። በቃ እግዚአብሔር ነው የሚሰራው። እንደዛ እያልኩ እያደግኩ በጸሎትም በእግዚአብሔርም ቃል ማስተማር በመንፈስ ቅዱስ ስጦታዎች መልእክትን በመናገር ትንቢትን በማምጣት እያሳደገኝ መጣ እግዚአብሔር። አንድ ቀን ግን እንዲህ ይሆናል። ሳሪስ አካባቢ አንድ ቅዱስ ወንጌል የሚባል ቤተክርስቲያን ነበር። ሰኞ ምሽት እና ነብይት ትዕግስት የምትባል በጣም የምትታወቅ ሴት ነበረች። እሷ ምክንያት እግዚአብሔር የመሰረተው ቤተክርስቲያን ነው። ሰኞ እኔ እንዳገለግል ያለማቋረጥ ጥያቄ ቀረበልኝ። እሺ ብዬ እዛ ማስተማር ጀመርኩ። የጌታን ቃል አስተምራለሁ፣ የእግዚአብሔርን ቃል አስተምራለሁ። በመሃል ጸልያለሁ። መልእክቶች ካሉኝ መልእክት አስተላልፋለሁ። እንዲህ የሆነ አንድ ሰኞ ማለዳ እንግዲህ እግዚአብሔር እንዴት አድርጎ መሰረት እየጣለ እንደመጣ መጀመሪያ ያነሷቸው ነጥቦች ላመጣ ነው። አሁን ድሮ የነ ቤኒሂን ሌሎችም ሰዎች አገልግሎቶች በካሴት በቪዲዮ ካሴት እየተከራየን ነበር የምናየው በዴክ እና የቤኒሂንን እንግዲህ ወድጄዋለሁ። ለምንድን ነው የወደድኩት? መጀመሪያ ምስክርነቱን ይነግረኝ ነበር ያ ወንድም ስለ ኢየሱስና ሚኪ እና ስለ ቤኒሂን ነበር የሚነግረኝ። በቃ አንድ ቦታ ላይ እግዚአብሔር የሚሰራው ስራ ስለነበር እና ብዙ ጊዜ ደጋግሜ አያለሁ የቤኒሂንን አገልግሎቶች፣ ክሩሴዶቹን፣ የሂሊንግ አገልግሎቶቹን በደንብ አያለሁና አንድ ማለዳ ላይ ግን ከመኝታ የተነስቼ ከጸሎት በፊት ብዬ ከፍ ብዬ ቁጭ ብዬ አልጋዬ ላይ ፊት ለፊት ቲቪ ያለኝ ቪዲዮን ከፍቼ ማየት ጀመርኩና አስታውሳለሁ አሜሪካን ሀገር የት ስቴት እንደሆነ ባላውቅም ሂልተን ሆቴል ውስጥ ቤኒሂንና ሞሪስ ሴሬሎ የሚያገለግሉት አገልግሎት ነው እና ቤኒሂን 15 ደቂቃ አካባቢ ነው የሰበከው። ከ18 ደቂቃ ስብከት በኋላ ወደ ፈውስ አገልግሎት ሲገባ በጣም በቀላሉ ታምራቶች ይሆናሉ። በጣም በቀላሉ ሰዎች ይፈወሳሉ። ብዙ ጊዜ አይቼዋለሁ። በእርግጥ የዛን ቀን ግን ጌታን እዛው ተቀመጥኩበት አንድ ጥያቄ ጠየቁ። እኔ ሳስተምር 1 ሰዓት 2 ሰዓት ሳስተምር ሰው ምናልባት ትክክለኛ ቃል መሆኑን እርግጠኛ ባልሆንም በቃ አፉ ከፍቶ ነው የሚሰማኝ ያለ መሰልቸት የጌታም ጸጋ ስለሆነ 1 ሰዓት 2 ሰዓት ቆሜ ያስተምራለሁ። ያለ መድከም ያለ መሰልቸት እኔ ያስተምራለሁ። ያለ መድከም ያለ መሰልቸት የሚሰማኝ ሰው ይሰማኛል። እና ጌታን ምን አልኩት? እኔ 2 ሰዓት ነው ማስተምረው፣ ግን እንዲህ አይነት ሚራክል ሳላይም ቤኒሂን 10 to 15 ሚኒትስ ነው የሚናገረው። ከዛ በኋላ ግን የሚሆነው ተአምራት በጣም የተለየ ነው። ጌታ ሆይ እንዲህ አይነት ቅባት እኮ ያስፈልገናል። እንዲህ በስተቀኝ በኩል እንደ ኤሌክትሪክ ነዝሮኝ ያለፈ ከዛ ገባኝ። በቃ ጌታ እንደነካኝ ገባኝ። ተነሳሁ፣ አጠፋሁትና ተንበረከኩ፣ ተጸለይኩ በእግዚአብሔር ቤት። የዛን ምሽት እዛ ቸርች አገልግሎት ሄድኩ። ሰኞ ነው። ሰኞ ምሽት አስተማርኩ የእግዚአብሔርን ቃል። እምነቴ ሙሉ ሆኗል። ሁላችሁም ተነሱ አልኳቸው። ተነሱ፣ ማንም ሰው እንዳይናገር፣ እጅ ለእጅ ተያያዙ አልኳቸው። እጸልይላችኋለሁ፣ ዛሬ ተአምራት ይሆናል። ድሮ መልእክት ነው የማመጣው፣ የፈውስም ቢሆን መልእክት ነው የማመጣው። ጥቂት ደቂቃዎች
ጸጥ በሉ አልኳቸው። ጸጥ አሉ። ከዛ መንፈስ ቅዱስ የሚመራኝን አጭር ጸሎቶች ጸለይኩ። ከዛ በቃ ጨርሰናል። የተፈወሳችሁ ሰዎች፣ አካላዊ ፈውሱን ሊያገኛችሁ ሰዎች ውጡ። የዛን ምሽት ወጡ ሰዎች። ማስታወሳቸው እግራቸው ፓራላይዝድ የነበሩ ሰዎች ተፈውሰው ወጡ። አይናቸው የማያዩ ሰዎች አይናቸው እያዩ ወጡ። የዛን ምሽት ማለት ነው። ሌሎች ሂሊንጎች ተከናወኑ፣ መሰከሩ። ማልረሳው አንዲት እህት አይ ቲንክ ስሟን ብናገርም ችግር ያለው አይመስለኝም። ሀይሚ ትባላለች። መጣች። እሺ አንቺ እስከ ምድር የተፈወስሽው? እኔ የተፈወስኩት ከካንሰር ነው አለች። ኧረ እባክሽ ዋው ነይ በይ መስክሪ ስላት አልመሰክርም አለች። ምን ነው ስላት ነው ሄጄ አረጋግጬ መጥቼ ነው መሰክረው። እና መፈወስሽን በምን አወቅሽ? እንደ ኤሌክትሪክ ነገር ሲነዝረኝ ተሰምቶኛል አለች። እኔ ጠዋት ኤክስፒሪየንስ አድርጌዋለሁ። በቃ አንቺ ተፈውሰሻል። የምትሄጂው ማረጋገጫ ለማምጣት ብቻ ነው እንጂ መዳንሽን ለማወቅ አይደለም። ድነሻል ሂጂ ብዬ ሸኘኋት። በጣም ከዛ በኋላ እሷም ቤተሰቦቿ በሙሉ በጣም ጥሩ ወዳጆችና ቤተሰቦች ሆነውኝ ነበርና የሚቀጥለው ሳምንት መስረጃዋን ይዛ መጣች። እንደሰማሁት ወራቶች ብቻ የቀሯት ሴት ነች። እስካሁን በህይወት አለች። እግዚአብሔር ፈውሷት ማለት ነው። ስለዚህ እነዚህ አይነት ኢንካውንተሮች ናቸው ወደ አገልግሎት የሚያመጡኝ። አገልግሎቴን እንዲያድግ ያደረጉ የመንፈስ ቅዱስ መለካት ከጌታ ኢየሱስ ክርስቶስ ጋር በሚገባኝ መንገድ ራሱን ገልጦ ወደ አገልግሎት እያመጣኝ እና በዚህ መንገድ ከዛ በኋላ እስከ ዛሬም ድረስ ማለት በሚቻል መልኩ የእግዚአብሔርን እጅ ያየው ሰዎች በተግባር እየተፈወሱ እና በሚታይ መንገድ እጁን እየገለጠ እግዚአብሔር የጌታን ቃል እያስተማርኩ ፈውስ በሚያስፈልግበት ቦታ የፈውስ አገልግሎት እንደሱ ፈቃድ እንደ እግዚአብሔር ፈቃድ እያገለገልኩ ሰዎች የሚጽናኑበትን፣ የሚለወጡበትን፣ የሚፈወሱበትን አገልግሎት በእኔ እግዚአብሔር ማድረግ ጀመረ፣ ቀጠለ። ቅድም ሳነሳ ወደ ጌታ ስመጣ በሰውነቴ ላይ የነበሩ ነገሮች በጣም ቆይተው መቼ እንደሄደ ሳላቅ ነው ከሰውነቴ የተነሳው። በቃ መቼ እንደተነሳ አላቅም። በቃ ከዛ በኋላ ተወሰደ። እምነትን፣ እግዚአብሔርን ማመንን፣ ለራሴ መጸለይን እግዚአብሔር እንድማር ያደረገበት ቶሎ ያልነቀለው ለዛ ነው። በኋላ ግን መቼ እንደሄደ አላቅም፣ ከሰውነቴ ላይ ጠፋ። በአንድ ወቅት ምን ሆናል? ጥሩ እያገለገልኩ የጌታን ነገር ለህዝብ እያካፈልኩ ምኖረውን ብቻዬን ነው። ቤተሰቦቼ በዚህም ሀገር አልነበሩም። እንደገና የህመም ስሜት ይሰማኛል። ያው እንደማንኛውም በጊዜው እንደነበሩ አገልጋዮች እግዚአብሔርን በመታመን ብቻ ምኖር ሰው ነኝ። ቤት ተከራይቼ ነው ምኖረው። እግዚአብሔር በኃላፊነት ስለወሰደ እሱ ነው የሚያኖረኝ እና ሕክምና ምንም ለማድረግ በቀላሉ የሚቻልም አይደለም። እንደገና ደግሞ ፍርሃትም አለኝ። ቀጥሎ ደግሞ ጌታንም ማመን ደግሞ አለኝ። ስለዚህ ወደ ሕክምና አልሄድም። ግን በጣም ከባድ የሆነ የህመም ስሜቶች ይሰሙኝ ነበር። በጣም የሚገርመኝ በእኔ ሰውነት ላይ ለውጥ ሳይመጣ ፈውስ ሳይመጣ ሄጄ የማገለግልባቸው ቦታዎች ላይ ግን በጣም ብዙ ሲፈወሱ ያሉ። በቃ ይሄ ደግሞ የአገልጋዩ ህይወት ነው። ታስታውሳለህ አይደለም? ካህናቶቹን ጌታ ታቦቱን ይዛችሁ ወደ ወንዙ እግራችሁን አጥልቁ አላቸው። እነሱ ውሃ ውስጥ ናቸው፣ ህዝቡ ግን ይሻገር ነበር። እና አንዳንድ ጊዜ እኛ ውሃ ውስጥ ሆነን እኛ እዛ ሁኔታ ውስጥ ሆነን ለሌሎች መዳን፣ ለሌሎች መፈወስ፣ ለሌሎች ነፃ መውጣት፣ ለሌሎች መባረክ ምክንያት እንድንሆን የተጠራን ሰዎች ነን። እና መልስ የማትሰጥበት የሌሎች መዳን ግን አንተ ተስፋ እንድታደርግ ያደርጋል። ሌሎች ሲፈወሱ ስታይ ግን ጌታ በእኔ እየሰራ እኔን አይተወኝም፣ እኔን ነፃ ያወጣኛል እንድትል እምነት እንዲጨምር ያደርጋል። እና እነዚህ ነገሮች በየጊዜው ነው የሚሆኑት። በየጊዜው ጸልያለሁ እግዚአብሔር ከሰውነቴ ላይ ህመም እንዲያጠፋው።
እማልዳለሁ፣ ጸልያለሁ፣ ቃትታለሁ። የፈውስ ፕሮግራሞች አገልግሎት ከሌሉኝ እሄዳለሁ። ሰዎች እንዲጸልዩልኝ ያደርጋለሁ። እግዚአብሔር ዓላማ ስላለው ነው ቶሎ ለውጥ ያልመጣው፣ ቶሎ ፈውስ ያልመጣው። ምንም ነገር ያለ እቅድ የሚሆን ነገር በአማኝ ሕይወት ውስጥ የለም። ቢፈጥንም በዓላማ ነው፣ ቢዘገይም በዓላማ ነው እንጂ በዚህ ሁኔታ ውስጥ እስከ መጨረሻው እንድንቀጥል የእግዚአብሔር ፈቃድ አይደለም። እና አንድ ቀን አንድ ጉባኤ አገልግዬ በጣም ያስደንቅ ተአምራቶች ሆኑ። እግዚአብሔርን አመሰገንን። በጣም ለ20 ዓመት በአክሲደንት ግማሽ ጎኗ የማይሰራ ሴት ኮምፕሊትሊ ሂልድ ሆነች ከ20 ዓመት በኋላ በዛ ጉባኤ ላይ ማስታወሰው ነው። እና ሌሎች ምስክርነቶች፣ እጢዎች እየሰበኩ እያገለገሉ እጢው የሟሸሸለት ሰው እና ጉባኤ ላይ መጥተው እየመሰከሩ ጸጋ ሙሉ ወንጌል የሚባል ቤተክርስቲያን ነው። ባነው ጸጋ ቃለ ሕይወት የሚባል ቤተክርስቲያን ውስጥ ማስታወሰው ነው። እና እነዛ ተአምራቶች ሆነው ጨርሰን አገልጋዮቹ ባርከውኝ አመስግነውኝ ሸኙኝ ወጣሁ። እኔ ግን ጥያቄ አለኝ። እንደዚህ አይነት አስደናቂ ነገሮች እየሆኑ እኔ ያልተለወጠ ነገር በእኔ ሰውነት ላይ አለ፣ በእኔ ጤንነት ላይ አለ። እና ታክሲ መያዝ አልፈለኩም። ለምንድን ነው ያልፈለኩት? ለማጉረምረም እንዲመቸኝ። ታክሲ ውስጥ ማጉረምረም አይመችም። እዚህ መንገድ ቀጠልኩና ጌታ ሆይ እንዲህ ተአምራት እየሰራ እኔ ያለሁበትን ሁኔታ የማይለወጠው ለምንድን ነው እግዚአብሔር ሆይ እያልኩ የሙግት አይነት ጥያቄ እየጠየቁ አይ ቲንክ የሆነ ፕሬዘንስ ፊቴ የቆመ ይመስለኛል። እንደ ሰው ያለ ዝም ብሎ ስሜቱን ነው የማውቀው። እና ፍርሃትም አምጥቶብኛል፣ የአክብሮት ፍርሃት። እና የሆነ የቆመ ሰው ያለ ይመስለኛል በመንገዴ ላይ። እና ምን ሆንክ ይለኛል። እኔ ጌታ ሆይ አሁን ምን ሆንክ ይለኛል። እንደዚህ አሁን ምን ሆንክ? ለመጨረሻ ጊዜ ምንም አልሆንኩም። ለካ ፈውስ ፈልጋለሁ እንጂ ምንም አልሞትኩም። በህይወት አለሁ፣ እያገለገልኩ ነው፣ እየተንቀሳቀስኩ ነው። በቃ ወዲያው ታክሲ ይዤ ቤቴ መጥቼ ንስሐ ገባሁ በእግዚአብሔር ፊት። ጌታ ሆይ በድያለሁ፣ በጣም ይቅርታ ብዬ በጣም በእግዚአብሔር ፊት ንስሐ ገባሁ። አሁንም ግን የፈውስ ፍላጎት ያለ፣ ለመፈወስ ፈልጋለሁ። እግዚአብሔር በእኔ ይሰራል፣ እኔ ግን አልተለወጥኩም። እግዚአብሔር በእኔ መልካም ያደርጋል፣ የእኔ ጤንነት ግን አንዳንዴ የሚብስ ይመስላል። ብቻ እንዲህ የሆነ አንድ ቀን አንድ ውሳኔ ወስናለሁ። 4 ኪሎ አካባቢ ያለ፣ ስለ ቸርቹ መናገር አልፈልግም፣ ቤተክርስቲያን ውስጥ ያለ በጣም እግዚአብሔር የሚሰራበት ለረጅም ጊዜ ያገለገለ አንድ እግዚአብሔር ሰው አለ። በቃ እሱ ጋር ሄጄ ጸልይልኝ እለዋለሁ። በቃ እግዚአብሔር በሱ ይፈውሰኛል ብዬ አመንኩ። ማታ ምሽት የሚቀጥለው ማለዳ ለመሄድ ማታ ምሽት ቤቴ ገብቼ ጸልይ፣ እግዚአብሔር በዚህ ሰው በኩል አልፈህ እንድትነካኝ። ብዙ ሰው የሚፈወስበት ጌታ የሚጠቀምበት ሰው ነው። እና በዚህ ሰው አድርገህ አልፈህ እንድትነካኝ ጌታ እግዚአብሔር ወይ እባክህ ይጸልይ ያድርጉ። ሌሊት በህልሜ ሲጸልይልኛል። እዛ በቃ እግዚአብሔር ሊነካኝ ነው ብዬ አምኜ ማለዳ 4 ሰዓት አካባቢ ወደዛ ቤተክርስቲያን ሄድኩ። ግቢው ስገባ በሩ ክፍት ነው። ቀጥታ አዳራሹን አልፌ ቢሮው እንደ ቪላ ቤት ነገር ውስጥ ነው ገባው። ወደ ቢሮ ወደ ኮሪደሩ ስገባ ስልክ እያወራ ነው ቢሮ ውስጥ እና ያወራል። የሚያወራው ግን በጨዋታ ነው። እንደዚህ ዳምናም ይላል። ከዛ በር ላይ ቆምኩኝ። ላገልግልበት፣ አትረብሹኝ፣ አታስጨንቁኝ፣ ላገልግልበት እያለ እየተጨቃጨቀ ነው በስልክ ውስጥ የሚያወራው። እኔ በር ላይ ቆም ያለው ከውጭ። ከዛ በንዴት ስልኩን ይዘጋዋል። ትንሽ ሰከንዶች ጠብቄ ገባሁ። ታይሚንጉም ይገርም ነው። ገባሁ። ስገባ ምን ፈልገህ ነው አለኝ። አይ እንደዚህ አይነት ሁኔታ ወስላለሁ። ኖ አልጸልይም፣ ውጣልኝ ከቢሮ ላይ። አየህ፣ እሱ መጥፎ ሰው ሆኖ አይደለም የነበረበት ሁኔታ፣ የስልክ ውስጥ የነበረው ኮንቨርሴሽን ቁጣ ውስጥ ነው ያለው፣ አልበረደለትም። እና በቃ በሚያስደነግጥ ሁኔታ ነው ከቢሮ የለቀው ውጣ አለኝ። ደነገጥኩ። ከዛ ወጣሁ። በቃ ጌታ አልፈለገም ማለት ነው። በህልሜ ደግሞ አይቻለሁ። እና ጌታ ለሆነ ጉዳይ እያመቻቸኝ ነው ለካ። በኋላ
ወጣሁኝ። ከዛ ቤተ ክርስቲያን እስከ 22 ድረስ በእግሬ መጣሁ። አዝኜ እየተናገርኩ እየጸለይኩ እንደገና ደግሞ እያጉረመረምኩ ለምንድን ነው እንዲሆነው ጌታ ከኔ ጋር ምን እያልኩ 22 ደረስኩ። ከዛ ጓደኞቼን አገኘኋቸው። ከነሱ ጋር ዋልኩ። ረሳሁት። ከነሱ ጋር ስጫወት ምሳ ስበላ ስናወራ ቆየንና ምሽት ላይ ወደ ቤቴ ገባሁ። ወደ ተከራየሁበት ቤት ገባሁ። ወንበር ላይ ቁጭ አልኩኝ። ሙዲ ሁሉ ተበላሽቷል። የጠዋቱ ነገር መጣብኝ። መጸለይ አቅም የለኝም። የእውነት ለመንበርከክ አልችልም። ኤነርጂ የለኝም። ቆይሁና ግን እንደምንም ልጸልይ ብዬ የሌሊን መዝሙር ከፈትኩና ተንበረከኩ። መንበርከኬ ቀስ እያልኩ በልሳን እየጸለይኩ ትንሽ እየጸለይኩ እየጋልኩ በልሳን እየጋልኩ ጥሩ ጸሎት ውስጥ ገባሁ። በኋላ ላይ በተንበረከኩበት ኃይለኛ ነፋስ ይመጣና ጀርባዬን ይመታኛል። ደነገጥኩና ተነሳሁ። ተነስቼ የተከፈተ መስኮት ካለ ቼክ አደረኩ። የተከፈተ መስኮት የለም። ተመልሼ ተንበረከኩ። እንደገና ያ ነፋስ ጀርባዬን ይመታኛል። በጀርባዬ ላይ ያልፋል። ተነሳሁ። ሰርቪስ ቤት ውስጥ ስለሆነ የተከራየሁት ምናልባት ነፋስ በሩ ስር እየገባ ሊሆን ይችላል ብዬ ጨርቅ አምጥቼ በደንብ ተቀጠቅኩና ተመልሼ ተንበረከኩና መጸለይ ሲጀምር እንደገና ነፋሱ ጀርባዬ ላይ ከሙቀት ጋር አለፈ። ከዛ በልቤ መንፈስ ቅዱስ እንደሆነ ተረዳሁ። በቃ መንፈስ ቅዱስ እንደነካኝ ገባኝ። እግዚአብሔርን አመሰገንኩ። ረጅም ሰዓት ጸለይኩ። ከዛ ተኛሁ። ልክ እንደዛኛው ያ ህመም መቼ እንደተነሳ ሳላውቅ ሰውነቴ ላይ ተነሳ። ይሄ በጀርባዬ ላይ ያለፈው የመንፈስ ቅዱስ ሞቃት ነፋሻማ ነገር በጀርባዬ ላይ እስከ ዛሬ ድረስ ስንበረከክ ወይ የጌታን ነገር ሳስብ በላይ ላይ ያልፋል። አልተወሰደም። ለረጅም ዓመታት ማለት ነው። በኋላ ላይ ማነሳው ይሆናል። በቃ ይመጣና ይሞቀኛል ስንበረከክ ወይ የጌታ ተኝቼም የጌታን ነገር ማሰብ ሲጀምር በዚህ መንገድ እኔን ፈውሶኝ ህልውናውን ከኔ ጋር አስቀርቶ በስጋዬ የማውቀውን ህልውና ማለት ነው። ያው ክርስትና በአብዛኛው የእምነት አይደል፣ ግን በስጋዬ በአካሌ እስከማውቀው ድረስ ከዛሬዋ ቀን ድረስ የመንፈስ ቅዱስ እሳት በጀርባዬ ላይ ያልፋል። ልክ እሱ ሲያልፍ በቃ አዝኜ ቢሆን ጽናናለሁ። አስቸጋሪ ሁኔታ ውስጥ በሆን እምነትን አገኛለሁ። ብዙ ድካም ውስጥ አልፌ ያውቃለሁ። ጌታዬ አሁን ደክሞኛል ማገልገል አልችልም ብዬ መጥቶ ሲነካኝ እሺ ብዬ ወጥቼ ቆምና እግዚአብሔር ተአምራት ያደርጋል። ለመቆሜ፣ ለመቀጠሌ፣ ለማገልገሌ ወዳጅ ሆኖኝ አብሮኝ በእንደዚህ አይነት ኢንካውንተር መንፈስ ቅዱስን አግኝቻለሁ። መጠመቅን፣ ልዩ ልዩ ስጦታዎችን ማግኘትና ማገልገል ብቻ ሳይሆን ህልውናውን በሰውነት የጭምር እስከማውቀው መንፈስ ቅዱስ ከኔ ጋር አለና በምን አይነት መወደድ እንደተወደድኩኝ ቃላት የለኝም። የሚገባኝ ሰው ስላልሆንኩ ማለት ነው። ወደ ሳውዝ አፍሪካ ሲሄድ በድንገት ነው የሄድኩት። በአጋጣሚ የነበርኩባቸው ሁኔታዎች በጊዜው ማለት ነው ትንሽ ሁሉ ጊዜ ፈተና ይገጥመን የለም ያን የራሱ የሆነ ፈተና የነበረበት ጊዜ ነው የነበረው። አይ ቲንክ 2007 አካባቢ ነው በአውሮፓውያን አቆጣጠር። አንድ በጣም ወዳቸው ቤተሰቦች ለሆነ ሚቲንግ ወደ ሳውዝ አፍሪካ ኬፕ ታውን ከተማ ሄዱ ነበር። ሁኔታዬንም ምንም ሼር አረጋቸው ስለነበረ ለምን አንሞክርም ቪዛ አሉኝና በጣም በሚያስደንቅ ሁኔታ ሐሙስ ማለዳ ሄደን ቪዛ ሪኩዌስት አድርገን ፓስፖርታችንን ሰጠን። ሰኞ ቪዛችሁን ወሰዱ ተባለ። ቪዛችንን ወሰደን። ማክሰኞ በረርኩ። በቃ ይሄን ነው የማውቀው። ከዛ ሄድኩ። እዛ ገባሁ። የ3 ቀን የ4 ቀን ስብሰባ ነበር የነሱ ጨረሱ። እኔ ከቅዱሳን ጋር ምናምን ተዋወቅኩኝ እዛ። ከዛ ተመልሼ ወደ ጆሃንስበርግ ሄድኩኝ። ትንሽ ለመቆየት አስቤ ጆሃንስበርግ እንደገባሁ ወዳጆች አሉኝ የሚያውቁኝ በአገልግሎትም በምንም።
ከነሱ ጋር ተገናኘን። ግን አንድ ወንድም ደግሞ ነበረኝ እዛ ጆሃንስበርግ ከተማ ላይ 2 ወር እንደቆየው ወንድም የታመመ ማለት በጣም ክሪቲካል የሚገርምህ ከሱ ይልቅ እኔ ብዙ እሱ እዛ ኖሯል። እኔ ግን ብዙ አውቃለሁ። የአገልግሎት የሚያስተዋውቀኝ በጣም ያገዙኝ ወንድሞች ነበሩ እና እሱን ሆስፒታል አስገብቼ ኤቭሪዴይ እሱ ማስታመም ነበረብኝ። ጸልይለታለሁ፣ አስታምመዋለሁ። ሆስፒታል በየቀኑ ነው የሚሄደው እና ገረመኝ። ምናልባት ለሱ ይሆን እንደ የመጣሁት ብዬ ማለት ነው። እና አገልግሎት ሲጠይቁኝ ግን መንፈስ ቅዱስ እንዳታገለግላለኝ ባገለግል እጠቀማለሁ በብዙ መንገድ። አንደኛ አገልጋይ ስለሆንኩ አገለግላለሁ። ሁለተኛ በማገልገልህ ደግሞ ያው እንደማንኛውም ሰው ይመጣልህ በረከት አለ አይደል? እሱን ሁሉ አስበህ እኮ ልታገለግል ትችላለህ። በፍጹም መንፈስ ቅዱስ እንዳታገለግል አስጠይቁኝ ነው ጌታ አታገለግል ብሎኛል። በጣም ወዳጅ አለኝ እንዲያውም እዛ በደስታ አሁንም ሄጄ ፓስተር ገነነ ይባላል። በጣም ወዳጄ ነው። እዛ በቆየሁበት ቆይታ በቃ በብዙ እንዲያውም በዛ ውስጥ ባለፍኩበት መንገድ በጣም እግዚአብሔር በሱ በኩል ያገለገለኝ ወዳጄ ነው እስከዛሬ ድረስ። እሱ ጋር እንኳን አላገለገልኩም። ለምን? መንፈስ ቅዱስ እንዳታገለግል ብሎኛል። ስለዚህ ማስበው ለወንድሜ ነበር ማለት ነው የመጣሁት አልኩ። እሱን ያስታመምኩ ወራቶች ደፉ። እዛ ማታ የምማርበት አንድ ባይብል ስኩል ነበረ። ቀን እሱን ያስታመምኩ ቁጭ ከመል ብዬ እዛ ባይብል ስኩል እየተማርኩ ስተዲ ፐርሚት ጠይቄያለሁ። እሱ እስኪመጣልኝ ድረስ እሱን እያስታመምኩ ቆየሁ። ግን ጌታ ተናገረኝ እሱ ወደ ጌታ እንደሚሄድ እየጸለይኩ ነው። ግን በጣም ግልጽ በሆነ መንገድ ወደ ጌታ እንደሚሄድ አወቅኩ። በኋላ እንዴት ወደ አገልግሎት እንደገባው ላመጣ ነው። ታገልግል ብሎኛል ጌታ። አንድ ቀን አንድ ወንድም አሁን አብሮኝ የሚያገለግል የቤተክርስቲያን መሪ የሆነ አሌክስ ይባላል። አንተዋወቅም በዛ ጊዜ። አገልጋይ ኮንፈረንስ አዘጋጅተው አገልጋዩ የነሱን ፕሮግራም መጣለው እያላቸው ከኢትዮጵያ ማለት ነው የነሱን ፕሮግራም ሰርዞ አሜሪካን ሀገር ሄደ። ፖስተር ለጥፈዋል፣ አዘጋጅተዋል። ግራ ገባቸው እና ፕሮግራሙ መሰረዝ አይችልም። አገልጋይ ፍለጋ በቃ ሲደዋወሉ እንደሰማሁት በኋላ ላይ እዛም እዚህም ሲደዋወሉ አንድ ወንድም ወደዚህ ደውላ ወደ አዲስ አበባ እንደዚህ ሆነን እኮ ከሌ የሚባል አገልጋይ እንዲህ አደረገን ሲል እንዴ እዛ እኮ አድሃኖም የሚባል አገልጋይ መጥቷል። ሳውዝ አፍሪካ ለምን እንደሄደ ባላውቅም እሱ ተጠቀሙበት እንጂ ይለዋል። እዚህ ለረጅም ጊዜ አገልግዬ ስለሄድኩኝ የሚያውቅ ሰው ነው የሚላቸው። ኧረ እባክህ አውሽ እዛ ለአሌክስ ይነግረዋል። የሚያቀኝ ሰው የለም። እንዴት አድርገው ይጋብዙኝ ጨነቃቸው። በጣም ብዙ ጸልየው መጨረሻ ይሁን ፕሮግራሙ ከሚሰረዝ በቃ እሱንም ጋብዘው ይሉኛል እና ይደውልልኛል። ስልኬን አፈላልገው ደወለልኝ። እኔ አሌክስ እባላለሁ፣ እነዚህ አይነት ፕሮግራሞች ነበሩን፣ አገልጋይ ቀርቶብን ነውና ስላንተ ሰምተን ነው፣ ልታገለግለን ትችላለህ አለኝ። እሱ እያወራኝ መንፈስ ቅዱስ አሁን ሄድ እናገልግላለኝ። መኪና ውስጥ ወደ ሆስፒታል እየሄድኩ ነበር። መጣለሁ አልኩት። ከዛ የሚቀጥለው ዊኬንድ ላይ ወደ እነሱ ሄድኩ። እግዚአብሔር ስለተናገረኝ በዚያች ከተማ ለ3 ቀን በተዘጋጀ ኮንፈረንስ ላይ አገለገልኩ። ያው በእግዚአብሔር ጸጋ የሚገርም መልካም ጊዜ ሰጠን። በእግዚአብሔርም ቃል አገልግሎት፣ በፈውስም አገልግሎት፣ በመልእክቶችም አገልግሎት በጣም አስደናቂ ጊዜ ሰጠን። በኋላ አገልግዬ ሌላ 2 ተጨማሪ ቀን ቆይቼ ከተማውን ጎብኝቼ ተመለስኩ። ልክ ከኬፕ ታውን ወጥቼ ከፕሌን ላይ ከጆሃንስበርግ ከፕሌን ወርጄ የጆሃንስበርግን የኤርፖርቱን መሬት ስረግጠው ጌታ ኬፕ ታውንን አሳልፌ ሰጥቻለሁ አለኝ። እሺ ብዬ ተመለስኩና ገባው ወደ ጆሃንስበርግ መጸለይ ጀመርኩ። የጌታን ጊዜ እየጠበቅኩ ማለት ነው። ይሄን እያደረግኩ እግረ መንገዴን አንዴ ጌታን ተአምራት ላንሳና በኋላም ወደዚህ እመጣለሁ። በዚህ ጉዳይ እየጸለይኩ አንድ ቀኑ ሙሉ ከኢትዮጵያ ከወጣሁ በኋላ ለመጀመሪያ ጊዜ ቀኑን ሙሉ በእግዚአብሔር ፊት ጸለይኩ እና መማርበት ትምህርት ቤት ውስጥ
ባይብል ስኩል ውስጥ አብረውኝ የሚማሩ አንድ የኦርቶዶክስ ካህን አሉ። ጆሃንስበርግ ውስጥ ያለ አይ ቲንክ መድኃኔዓለም የሚባል ቤተክርስቲያን ይመስለኛል ካልተሳሳትኩ። በዛ ውስጥ የሚያገለግሉ አንድ ካህን እዛ ባይብል ስኩል ውስጥ እየመጡ ይማራሉ ከኛ ጋር። ከሳቸው ጋር ተዋውቅ ያለው ይወዱኛል። አሳይመንቶችን አብረን እንሰራለን እና አንድ ቀን ናና አብረን ይሄንን አሳይመንት እንሰራለን ይሉኝና እሺ ብዬ ቀኑ ሙሉ ጸለይኩ 9 ሰዓት ድረስ። ከዛ ወደ ቤተክርስቲያናቸው ሄድኩኝ አሳይመንት አብረን ልንሰራ። ከዛ እና የዛን ቀን የጸለይኩበት የእግዚአብሔር ቃል ድረስ ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ የሚል ቃል ነው ይዤ ጸልይ ነበር ቀኑ ሙሉ። በኋላ እሳቸው ጋር ሄድን፣ አሳይመንቶቻችንን ሰራን፣ ጨረስን። የትምህርት ቤት ሰዓታችን ሲደርስ እሳቸው መኪና አላቸው፣ አብሯቸው የሚጓዝ ደግሞ ዲያቆን አላቸው። ከዛ ገቡ። እኔን ከፊት ግባ ይሉኛል። በፍጹም አረ ከፊት በፍጹም አክብረውኝ ነው። ጨረሻ እኔ ከኋላ ገባው፣ እሳቸው እየነዱ ዲያቆናቸው አብሯቸው የሚጓዘው ዲያቆን ከእሳቸው ጎን ተቀምጦ እንሄዳለን። ጆሃንስበርግ ማለት ነው። እያወራን አንዳንዴ ጻፍኳቸው ነገሮች እያየሁ አንዳንዴ እያወራን ምናምን የሆነ ሰዓት ላይ መኪናው የሆነ መስመር እንደሳተ ገባኝ። ቀና ስል ሜን ሮድ ላይ ነን። እሳቸው የሚታጠፉበት ቦታ ላይ ቆመው የሜን ሮዱን የሚመጣው መኪና ማሳለፍ አለባቸው። እዛ ላይ ደግሞ ብዙ አደጋ የሚደርስበት ቦታ ነው። በኋላ ላይ እንደሰማሁት ቁልቁለት ላይ ነው የነበርነው። ሲታጠፉ በመጡበት ፍጥነት ታጠፉ። ከፊት አንድ ጥቁር ፖሎ ቪደብሊው መኪና በጣም በፍጥነት እየመጣ ነው። መብራት ለቆታል። ቀና ስል በቃ ፊት ለፊት ተገናኝተናል። ከዛ በኋላ የሆነው ነገር አይታወቅም። እንግዲህ ለባለ አእምሮ ሰው የማይመች በሳይንስ ለሚያምን ሰው የማይመች ከሱ ጋር ተጋጭቶ መኪናችን ከሌሎች መኪኖች ጋር ተጋጭቶ 5-6 መኪና ጋር ተጋጭቶ እንዲህ ተሽከረከረ። እነሱ ቤልት አስረዋል፣ እኔ ቤልት አላሰርኩም። ከኋላ ነው ያለሁት። መኪናው እንዲህ እየተሽከረከረ እየተጋጨ ነው መጨረሻ ላይ የቆመው። በዛ ሁሉ ግጭት ውስጥ ወደዚህ ይገፋኛል። ይሄኛው በር አይነካኝም። ተመልሼ ወደዚህ ስወረወር አውቃለሁ። ይሄኛው በር አይነካኝም። ወደ 3-4 ጊዜ እዚህ መኪናው በተሽከረከረ መጠን እንዲህ ተንቀሳቅሼ ልክ ሲቆም ዝርግት አልኩ። ያው ባላንሴን መጠበቅ አልችልም። ስዘረጋ ወንበሩ ላይ ነው የተኛሁት። ይሄን በእግዚአብሔር ፊት ነው የምናገረው። በጣም ይደንቀኛል። በሳይንስ የሚሆን አይመስለኝም። በኋላ መጡ። እኔም አንዲት ነጭ ታንኳኳለች። ስታየኝ እኔ ደህና ነኝ። ከፊት ያሉት ተጎድተዋል። ቤልት አስረዋል። ኢማጂን አንተ ደህና ነህ ትለኛለች። አሁን ደህና ነኝ አም ፋይን እላታለሁ። ከዛ ምንም በሩ ተሰብሮ ነው የወጣው። አምቡላንሶች መጡ። በቃ ብዙ ነገር ነው የሆነው። እነሱ ይዘዋቸው በአምቡላንስ ወደ ሆስፒታል ሄዱ። ከዛ ፓስተር ገን መጡ፣ ሌሎች ሰዎች መጡ። አንተ ሰኔ ደህና ነኝ። ኧረ ተው በኋላ ነው አይሰማኝም። እኔ ተአምር ተደርጎልኛል እና እኔ ትምህርት ቤት አድርሶኛል አልኳቸው። ትምህርት ቤት ወስደው አደረሱኝ። የእግዚአብሔርን ተአምራት ያየሁበት ያለ ቤልት ተቀምጬ በህይወት የተረፍኩበት። በህይወት ብቻ መትረፍ አይደለም፣ አንድም ነገር ሳይነካኝ መኪናው ተጨፍልቆ እነሱ ወደ ሆስፒታል ሲሄዱ እኔ ወደ ትምህርት ቤት ሄድኩ። ከነሱ የተሻልኩ ነኝ ለማለት አይደለም፣ ግን ቀኑ ሙሉ ሲያስጸልየኝ የነበረው እግዚአብሔር ይሄ ሊሆን ይችል እንደነበረ አይቷል። በዚህ መንገድ የጌታንም እጅ እያየው በሳውዝ አፍሪካ ላይ የጌታን ተአምራት እያየው ከዛ ከኬፕ ታውን ከተማ አንድ ቀን ስልክ ይደወልልኛል። የደወለልኝ ወንድም ማለት በቃ ከዛ በኋላ እንደ ታናሽ ወንድሜ ነው። በጣም ቤተሰብ ሆኗል። ደወለልኝ። ደህና ነህ? ደህና ነኝ። ባኔ የመጣህበት አገልግሎት እኮ የሚገርም ነው። ብዙ አስደናቂ ነገሮችን አየን እና እግዚአብሔርን አመስግነናል። የሚገርም አገልግሎት ነው። ከአዲስ አበባም እኮ የነገሩኝ ይሄንኑ ነበርና በጣም ደስ ብሎኛል ይለኛል። በቃ የጌታ ጸጋ ነው፣ እግዚአብሔር ይመስገን። ለሱም መልእክት አምጥቼለታለሁ እና ያያቸው ነገሮች ነበሩ። አሁን ምን እያደረክ ነው አለኝ። እኔ ምንም እያደረኩ አይደለም፣ እኔን እያስታመምኩ ነው። እዚህ ጆሃንስበርግ እንዳላገለግል ጌታ ታገልግል ብሎኛል።
ወደ እናንተ የመጣሁት ግን ጌታ ሂድ ስላለኝ ነው። እናንተን አገልግዬ ስመለስ ግን ኬፕታውን ከተማ አሳልፌ ሰጥቻለሁ ብሎኛል እና አይ ቲንክ ኬፕታውን መጥቼ ነው የማገለግለው። እግዚአብሔር ተናግሮኛል አልኩት። ተናግሯል እግዚአብሔር አለኝ። አዎ አልኩት። እሺ። የሚቀጥለው ቀን ላይ ትኬት ቡክ አደረገልኝ ና አለኝ። ምንም ከቤተክርስቲያን ጋር የተያያዘ አይደለም፣ ብቻውን ያደረገው ና አለኝ። ሄድኩ። የሆነ ቤት በአጋጣሚ የተለቀቀ አንድ ባችለር ሩም ነበረ። እሱ ለሌላ ሰው እንዳይሰጥ ፈልጓሉ አላቸው። አስገባኝ። የ1 ወር ከፈለልኝ። ጌታ ተናግሮኛል ብልሃል አለኝ። አዎ። ከዛሬ ጀምሮ ግን እኔ ምንም ነገር አላደርግም፣ ተናገረኝ ያልከው ጌታ የሚያደርገውን ያርግልህ ብሎኝ የ1 ወር ከፍሎልኝ ኬፕታውን ከተማ ተለያየን። ከዛ እግዚአብሔር ጊዜ ሰጠኝ፣ መጸለይ ጀመርኩ። አትላንቲክ ኦሽን አጠገቡ ነው፣ የ50 ሜትር ርቀት ላይ ነው ያለነው። እዛ ላይ የተራመድኩ ጸልያለሁ። አንድ ቀን ሌሊት ኦዲዮብል ቮይስ የሚባል ነገር አለ። ተኝቼ ድምፅ ሰማሁ ቤቴ ውስጥ፣ ባለ ራእይ አይሞትም የሚል። ከዛ ተነሳውና እኔ ተረጎምኩት። በቃ እግዚአብሔር በእኔ ውስጥ ያሰበውን ሀሳብ ይፈጽማል። ስለዚህ እግዚአብሔር በሮች ይከፍትልኛል። በኋላ ላይ ግን ምን ይሆናል? አንድ ምሽት አብረን ከሱ ከያሬድ ይባላል ይሄ ወዳጄ፣ አብረን ምሽት ላይ የሆነ ቦታ ቁጭ ብለን እየተጫወተን ስልክ ከኢትዮጵያ ይደወላል። ደህና ነህ ያሬድ? ደህና እግዚአብሔር ይመስገን። አድሽ ምን ሆኗል? ምንም አልሆነም። እንዴ እኛ እኮ ከሳውዝ አፍሪካ በባህር በኩል አድርጎ ወደ ሆነ ሀገር እየሄደ በባህር ሰጥሞ ሞቷል የሚል ወሬ ደርሶናል ይላል። ማ እኛ እኮ አዝነን ቤተሰብ ይስማ አናውቅም፣ በጣም ደንግጠናል። አብረውኝ መጀመሪያ ኬፕታውን የሄዱት ማለት ነው። አረ እባካችሁ ይስቃል። አረ እንዲያውም አጠገብ ያለ ይላቸዋል። በጣም ይደነግጣሉ። ከዛ ወራኋቸው። እንዲህ ተብሎ እየተወራ ምናምን ይሉኛል። እንዴት እንደተወራ አላውቅም። በስልክ ግን እያወራው ትዝ አለኝ ሌሊት የሰማሁት ድምፅ ባለ ራእይ አይሞትም የሚለው። ለካ እግዚአብሔር ያንን መንፈስ እየመታው ነው። አይ ጠላት ነው ያወራው፣ እኔ እንደዚህ ሰምቼ ነበር ምን ብዬ ለዚህ አለፍን። እና የእግዚአብሔርን አብሮነት በደንብ የማይባቸው ሁኔታዎች ናቸው። አንድ 10 ቀን ከቆየሁ በኋላ አሌክስ ባለፈው የደወለልኝ የቤተክርስቲያኒቷ ሽማግሌ ደወለልኝ። እዚህ ከተማ እንዳለ ሰምተናል፣ ና እስቲ እንጫወት አለኝ። ቁጭ ብለን አወራን፣ ራት በላን፣ ተጫወትን። በጣም ተደስተንብሃል። ለምን አብረህን አታገለግልም አለኝ። ኦኬ። ምክንያቱም እኔ እግዚአብሔር እንዳታገለግል ብሎኝ ለመጀመሪያ ጊዜ ሳውዝ አፍሪካ ያገለገልኩት እዚህ ከተማ እናንተ ቸርች ውስጥ ነው። ኬፕታውን ደግሞ መጥቼ እንደማገለግል ከተማዋን አሳልፎ እንደሰጠኝ ተናግሮኛል። ስለዚህ ደስ ብሎኝ ለማገለግል ፈቃደኛ ነኝ አልኩ። በዛ መንገድ ቤተክርስቲያን ውስጥ ጆይን አድርጌ ማገለገል ጀመርኩ ማለት ነው። እንግዲህ የእግዚአብሔር መንፈስ ምሪት፣ የመንፈስ ቅዱስ እንዲህ ሆኖ እያገለገልኩ በቤተ ክርስቲያን ውስጥ ለ6-7 ዓመታት ቆየው። በጣም የሚደንቀኝ እስከዛሬ ድረስ በአገልግሎቴም በግል ህይወቴም አብዛኛው ሁሉንም ማለት ባልችል እንኳን በአብዛኛው መንፈስ ቅዱስ አስቀድሞ ሳያስረዳኝ ምንም ነገር አይሆንም። አስቀድሞ ያስረዳኛል። ያው ስለላከኝ ወይም መርቶ ስለወሰደኝ ኃላፊነት እሱ ነው ሙሉ ለሙሉ የወሰደው። እና በዚህ መንገድ አገልግሎት ጀመርኩ። እግዚአብሔር ሞገስ ሰጠኝ። በቃ ጌታ እንደለመደው በድካሜ እያለፈ እየሰራ እያገለገለ ብዙዎችን እየጠቀመ ቆየሁኝ። 7 ዓመት ፋይናሊ ሰልፍ ደግሞ ተጀመረ። ሰልፍ ከመነሳቱ በፊት በጣም ክሊር የሆነ ራእይ እግዚአብሔር አሳየኝ። ግን ደግሞ የሰማይ ሰራዊት ተልኮ ብዙዎች ሲያዙ እኔን ግን አንተን አንፈልግህም ብለው ሲተውኝ ሰራዊት ነው ማየው አየሁኝ። ይህን ራእይ ካየው ከወራት በኋላ ከባድ ሰልፍ በከተማው ላይ እኔ ላይ ያነጣጠረ ነገር መጣ። ያው እግዚአብሔር አስቀድሞ አስረድቶኝ ስለነበረ በተረጋጋ መንፈስ ጌታን እየጠበቅኩ ለወራቶች ቆየው። እግዚአብሔር በሚያስደንቅ ድል ነገሮችን ጨረሰ። ግን መንፈስ ቅዱስ በዚያች ከተማ አዲስ ቤተክርስቲያን እንድተክል ደግሞ ተናገረኝ ማለት ነው። አሁን የማገለግልባት ቤተክርስቲያን 12 ዓመት ሆኗታል። ጻድቃን ጉባኤ ቤተክርስቲያን ትባላለች።
በዛ ከተማ ተተክላ ለብዙዎች መጽናናትና መጠለያ ሆናለች። እግዚአብሔር በድካማችን እየሰራ የቲቪ አገልግሎት ኤልሻዳይ የቴሌቪዥን አገልግሎት ታስታውሱ ከሆነ የጀመረባቸው ዓመታቶች ላይ እኔም አንዱ የቲቪ አገልግሎት ውስጥ ተሳታፊ ነበርኩ። በዛ ትምህርቶችን አስተላልፋለሁ እና ብዙ መልእክቶች ይመጡልኛል በኢሜይል እና አንድ ቀን ኢሜይል ከፍቼ ሳነብ የመንፈስ ቅዱስን ምሪት ለማስረዳት ስለፈለኩ ነው። ሳነብ የብዙ ሰዎች መልእክት አንብቤ አብዛኛው ምስጋና፣ ደስታቸውን የሚገልጡ በእግዚአብሔር ቃል ትምህርት እንዴት እንደተደሰቱ የሚናገሩ ደግሞ ሌሎች መልእክቶች አብረዋቸው አሉ። አንድ ወንድም ግን የጻፈልኝ ምንድነው በአገልግሎት በጣም ተደስተናል፣ እኔና ባለቤቴ የምንኖረው ዝዋይ ነው። እዚህ አብዛኛው የመንግስት ሰራተኛ አበባ ልማት ውስጥ ያሉ ሰዎች ምናምን ሆነን ህብረት አለን እና በቃ አሰብንህና እንደው ከዚህ ሰው ጋር እንደው ብንቀናጅ ምን ይሻላል አይሻልም ወይ ተባባል ብሎ ጻፈልኝ። በዛ ጽሁፍ ውስጥ ዝዋይ የምትለውን ሳነብ እዚህ ልቤ ውስጥ ክሊክ አደረገልኝ። ከነዛ ሁሉ ኢሜል ውስጥ ዝዋይ የምትለው ቃል ማለት ነው። ኦኬ ይሄ መንፈስ ቅዱስ አንድ ነገር ፈልጓል ማለት ነው ብዬ ደወልኩለት። አወራን ምናምን በቀን ጸልይ ብዬ 6 ወር ጸለይኩኝ። ከ6 ወር በኋላ መጣው ማለት ነው። ታው የጌታ ምሪት ስለነበረ የጻድቃን ጉባኤ ቤተክርስቲያንን በዝዋይ ከተማ ተከል። አሁን 8 ዓመት አካባቢ ሆኖታል። በእንዲህ አይነት ምሪት እዛም ያለኝ አገልግሎት እዚህም ያለው አገልግሎት እየሰፋ ብዙ መከራዎች፣ ብዙ ቻሌንጆች ቢኖሩ፣ ብዙ ፈተናዎች ቢኖሩ ከዛ ደግሞ እንደገና እዚህ አዲስ አበባ ከተማ ላይ አሁን ቢሮ ከፍተን እንደ ቸርች ፕላንቴሽን ከሁሉ በላይ ግን ወደ 12 የሚሆኑ ሚሽነሪዎችን አምጥቼ እያሰለጠንኩ በየቦታው ላይ እንዲሰማሩ አደርጋለሁ። በየአመቱ መመጣበት ዋና ምክንያት ደግሞ ይሄ ነው እና ዝም ብዬ ወጥቼ እንዴት የት ምን እንደማረግ ሳላቅ እግዚአብሔር ግን በመንፈሱ እየመራኝ ቤተክርስቲያንን የሚያክል ትልቅ ተቋም ለመትከል ምክንያት አድርጎኝ ለብዙዎች መጠለያ ምክንያት የምትሆን ቤተክርስቲያን አሁን ደግሞ እዚሁ ኢትዮጵያ ውስጥ ደግሞ በዚህ መንገድ የምሰራበትን እድል አመቻችቶልኝ በዚህ መንገድ ነው ወደ አገልግሎት እየሰፋ የመጣው። ሳውዝ አፍሪካ ይሄ ነው ያለው። መንፈስ ቅዱስ ለኔ ነው ጥቅልል ባለ መንገድ ለመግለጥ በቃ እውነተኛ ወዳጄ ነው። በቃ ወዳጄ ነው እንዳልኩ በመንፈስ ቅዱስ መሞላት በመንፈስ ቅዱስ ስጦታዎች ቤተክርስቲያንን ማገልገል ብቻ ሳይሆን ህልውናውን እየያወቅኩት እየተረዳሁት እንድኖር እግዚአብሔር በምህረቱ እድል የሰጠኝ ሰው ነኝ። እንደተሰጠኝ መጠን እንዲያውም አልተጠቀምኩም። በዛ ቆጫለሁ። ትልቅ ፕሪቪሌጅ ነው ለኔ በመንፈስ ቅዱስ መሞላት ብቻ ሳይሆን መከበብ፣ ድምጹን መስማት፣ በሱ ምሪት መጓዝ፣ ተአምራቱን ማየት ለኔ ትልቅ ፕሪቪሌጅ ነው። በጣም ወዳጄ ነው የምልበት ምክንያት ያው መጽሐፍ ቅዱስ መንፈስ ቅዱስ እንደሚመጣ ጌታ ኢየሱስ ክርስቶስ ሲነግራቸው ለደቀ መዛሙርት መሄዱን ሲያውቁ በጣም ሲያዝኑ አትዘኑ፣ እኔ ብሄድ ይሻላችኋል፣ አጽናኙን ወደ እናንተ ልክላችኋለሁ። አጽናኝ የሚለው ቃል የሚያስችል ማለት ነው። ስለዚህ እነዚህ ሰዎች ከኢየሱስ በኋላ በእነሱ ህይወት የመንፈስ ቅዱስን ችሎታ የሚገለጥበት ዘመን ከፊታቸው እንዳለ ነው የነገራቸው። እሱ ሰው ሆኖ አብሯቸው ስለነበረ በሰውነቱ ሊሚትድ ነው። መንፈስ ቅዱስ ግን ሲመጣ በጊዜ ሳይገደብ በስፍራ ሳይገደብ የኢየሱስ የሆነውን ሁሉ እያመጣ ሊሰጣቸው ሊያስተዋውቃቸው፣ በእነሱ ደግሞ እነዚህ የገሊላ ሰዎች የማይችሉትን ነገር ሊያስችላል፣ ለመኖርም ሊያስችላቸው፣ ለማገልገልም ሊያስችላቸው የሚመጣ መንፈስ ቅዱስ ነው አይደል? ብዙ ያስቻለኝ እሱ ነው። መከራውን ያስቻለኝ እሱ ነው። አገልግሎቱን ያስቻለኝ እሱ ነው። እና ሚስጥራትን አስቀድሜ ያውቃለሁ በሱ ምክንያት ነው። መረዳት ይሰጠኛል በሱ ምክንያት ነው። ከሁሉ በላይ በማልፈባቸው መከራዎች ውስጥ አብሮኝ መኖሩ ወዳጅነቱ በጣም ያሳየኛል። ደክሞኝ ያውቃል፣ በጣም ደክሞኝ ያውቃል። በቃ አገልግሎቱ የስደት ቸርች በጣም ከባድ ነው። በጣም የውስጥ ድካም ገጥሞኝ ያውቃል።
በብዙ ህዝብ መካከል ሆነ ብቸኛ ምን ሆነበት ጊዜ ያለ አገልጋዮች ብዙ ህዝብ ነው ያለን ግን ደግሞ ብቸኞች ነን እና በዛ ሁሉ ድካም ውስጥ አንዳንድ ጊዜ በቃ ድካም ያመጣብህ በጣም ብዙ ነገር አለ። አላስፈላጊ ውሳኔዎችን እንወስናለን። ልንገኝበት በማይገባ ሁኔታ ውስጥ ራሳችንን እናገኘዋለን። የሚመጡብን ፈተናዎች መካከል ብቻውን አብሮን ሆኖ ሐሳቡን ሳይቀይር በብዙ ትዕግስት እንደ በሰው ቋንቋ ብገልጸው ፊቱን ሳያጠቁር ራሱን ከኔ ሳይነጥል መከራዎቼ ውስጥና ድካሞቼ ውስጥ ሳይለየኝ የቆሙ መንፈስ ቅዱስ ብቻ። ሰዎች ሐሳባቸውን ቀይረው ያውቃሉ። ከሁኔታዎች ጋር ተያይዘው ሊለወጡብህ የማይገቡ ሰዎች ተለውጠውብህ ታገኛቸዋለህ። አንዳንድ ጊዜ እስከቻልክ ድረስ አንተ መስጠት እስከቻልክ ድረስ ብቻ ነው በሰው ዘንድ ተቀባይነት የሚኖርህ። መንፈስ ቅዱስ ግን በፍጹም የደከምክበት ሁኔታዎች ውስጥ አለ። ለዚህ ይመስለኛል ሐዋርያው ጳውሎስ ደከመኝ ሲል ነው ኃይሌ በድካም ይገለጣል። ድካም አለ። እንደክምባቸው ሁኔታዎች ይፈጠራሉ። እንዳገልጋይ መንፈሳዊ ሰልፎች አሉብን። የኑሮ ቻሌንጆች አሉብን። አገልግሎታችን በብዙ ተግዳሮት የተሞላ ነው። ብዙ ነገር ነው የምንሸከመው። ተሸክመን አንድ ቀን እንገዳገዳለን። በቃ ባላንስ እንስታለን። በዛ ሁኔታ ውስጥ ዙሪያችን ብዙ ነገር ሲቀያየር ሳይቀየር አብሮ የሚኖረው ግን መንፈስ ቅዱስ ያንን አይቼበታለሁ። መንፈስ ቅዱስ ለኔ የማይለወጥ እውነተኛ ወዳጄ ነው። ከረጅም ጊዜ በፊት እዚሁ ሀገር እያለሁ አባቴ የሚኖረው ሌላ ቦታ ላይ ነበረው እና ከቤተሰብ መካከል አንድ አጎት እኔ የማላውቀው አጎት እንዳረፈ መልእክት ይደርሰኛል እና እዚህ የምትኖር አንድ አክስት ነበረችኝ። ለሷ ማርዳት እንዳለብኝ ነገረኝና ለማውቃቸው ሰዎች ተናግሬ አንድ ማለዳ በዚህ ቀን ነው የምትረዳው ብለው ይነግሩኛል። እሺ ብዬ ጠዋት ስነሳ አንድ ወዳጄ የቤተሰቤ አካል በጣም ወዳት ሶፊያ የምትባል እህት ሚኒባስ እና የአክስቴ ልጅ ሚኒባስ ይዘው መጡ ሊወስዱኝ ዲክሊያሩኝ። ጠዋት 11 ሰዓት ተኩል አካባቢ ከተከራየሁበት ቤት ወጣሁ። ከዛ ልክ ሚኒባስ ውስጥ ስገባ ጋቢ ደረቡልኝ። እኔ አላውቅም። እኔ የምሄደው ያ የማላውቀውን አጎቴን ለአክስቴ ልናረዳ ነው። በቃ እንደ ባህል ቆጥሬው ምን ብዬ አብሬያቸው ተጓዝኩ። እዚህ 6 ኪሎ ዩኒቨርሲቲ ጀርባ ያለ ሰፈር ውስጥ ያለ ቤት ነው። እና ከታክሲ ወርደን ከሚኒባስ ወርደን ወደ ሰፈሩ ቁልቁለት ወርደን ስንሄድ ድንኳን አካባቢ ስንደርስ ጩኸት በረከተ። አክስቴም ትጮኻለች። የአባቴን ስም ጠራች ነው የምትጮኸው። ከዛ ስገባ ነገሩኝ አባትህ አርፏል ብለው። እኔ የምሄደው ለሌላ ሀዘን እንዴት አይነት ክስተት እንደሆነ ጌታ ባይኖር ከባድ ነው። ሌላ ሀዘን እና ትክክልም ያኛው ማላውቀው አጎቴ አርፏል። ግን ከዛ በኋላ ለካ አባቴ አርፏል ሌላ ስፍራ ላይ እና ግራ የሚያጋባ ሁኔታ ተፈጠረ። አባቴን እወዳለሁ በጣም እና ሄድኩና ቁጭ አልኩ እንትን ትንሽ አጀስት ለማድረግ እነሱ እየተጫጫሁ ነው። እሷ አባቴ በጣም ነው የምትወደው፣ እኔ በጣም ነው የምትወደኝ። አባቴ በጣም ስለምትወድ ቃንዲ ብቻ የሆነ እያለች እያለቀሰች ነው። ሰዎች እያለቀሱ ነው። አክስቶቼ ልጆች ይላቀሳሉ። ትንሽ ከተረጋጋሁ በኋላ አንገቴን ድፍት አድርጌ ለማዘን
ያው ሐዘን ስጀምር በልቤ ውስጥ ኃይለኛ ዝማሬ መጣ። የተስፋዬ ጫላ መዝሙር በጊዜ ወጣ መዝሙር ካንተ ጋራ ኢየሱስ ካንተ ጋራ ሸለቆ የሚል መዝሙር ብሎ ይዘምራል ውስጤ እና የግድ መቆጣጠር አልቢ ሊወጣ ሁሉ ይመስላል። በጣም ይደንቀኝ ከዛ በፊት አንድ 2 ቦታ አገልግዬ ስጨርስ ያገለገልኩበት ቤተክርስቲያን ውስጥ መጨረሻ አገልግሎቴን ስጨርስ እንጸልይለት ብሎ ሲጸልዩልኝ በጣም ማልረሳው አንድ አሊ የሚባል ወንድም ኮተቤ ላይ እጁን ጭኖ ደጋግሞ አባትህ እኔ ነኝ ይልሃል፣ አባትህ እኔ ነኝ ይልሃል። ለእኔ እግዚአብሔር አባቴ ነው ኖርማል፣ ግን ረገጥ አድርጎ ነው የሚናገረው ሰውየው። ከዛ ጸልዩልኝ ወጥቻ ለካ እያዘጋጀኝ ነው እግዚአብሔር። እኔ ዛን ቀን ዝማሬውን ተቆጣጥሬ ደምንም ቁጭ አልኩ። መንፈስ ቅዱስ ተቆጣጥሮኛል። 1 ሰዓት ምናምን ከነሱ ጋር ቆንኩ። በኋላ በቃ ደርሼ ልምጣ አልኳቸውና ወጣሁ። ወደ ቤት ተመለስኩ። ጌታ በደንብ ይዞኝ ተቆጣጥሮኛል። አጽናንቶ በለው ብቻ ይዞኛል። የማውቀው እሱን ነው። ቤቴ ከገባሁ በኋላ ግን በቃ ወጣልኝ መልቅሶ። በጣም አለቀስኩ፣ ወጣልኝ። ግን ከዛን ጊዜ ጀምሮ በቃ እግዚአብሔር በጣም ተቆጣጥሮ አጽናናኝ። ይህን የሐዘን ጊዜ አረሰው። ብቸኛነትም አለ፣ ግን በማይቻል ሁኔታ ውስጥ ግን የእግዚአብሔርን መንፈስ በዝማሬ ልቤን ሞልቶት እንትን አይደለም። ለባለ አእምሮ ሰው ለተፈጥሯዊ ሰው አይመችም። ግን ጌታ በዚህ መንገድ ኮንትሮል አድርጎኝ ውስጤን እያዘመረኝ ያንን የሐዘንን ጊዜ ፈጽሞ ከባድ ባልሆነ ሁኔታ ውስጥ አልፌያለሁ። እኔ በአገልግሎት ውስጥ ተደጋጋሚ ፈተናዎች ገጥመውኛል። ግን ተስፋ አልቆርጥም። እውነት ለመናገር በራሴ ብቃት ሳይሆን በመንፈስ ቅዱስ እርዳታ እና በእግዚአብሔር ቃል ኃይል በጣም ነው የማምነው እና በደስታ ነው ብሻገራቸው። እንደማውቀዋለሁ አስቀድሞ ስለሚያስረዳኝም ጭምር ውጤቱን ስለማውቀው በዛ ሁኔታ ውስጥ ብዙ በአገልግሎት የገጠሙ ፈተናዎች ሁሉ ተሻግሬያለሁ። እኔ መቼ ያዘንክና መቼ ተስፋ ቆረጥክ ብትለኝ ሮንግ ዲሲዥን በራሴ የወሰድኩባቸው ሁኔታዎች ውስጥ ነው። that's very difficult። ሌላውን እግዚአብሔር ነው ሪስክ የሚወስደው። አንዳንድ መንፈስ ቅዱስን ባለመስማት እውነተኛ ሆነን መኖር አለብን አይደለም? መንፈስ ቅዱስን ባለመስማትና ባለመታዘዝ በወሰድኳቸው ውሳኔዎች በመጡብኝ መከራዎች ውስጥ ነው ሐዘን የገጠመኝ። ስህተቴ ስለሆነ የኔ ድካም ስለሆነ እና አንዳንድ ጊዜ ጌታ ሆይ ከዚህ ነገር ወጣ ይሆን ብዬ ከመስጋት የተነሳ አዝናለሁ። ባለመስማቴ፣ አንተን ባለመታዘዜ፣ አንተን በመበደሌ ጌታ ሆይ ብያለሁ። ይሄ ነው የኔ ሐዘን የሚመነጨው ከዚህ ነው። አገልግሎት ውስጥ ፈተናዎች የሚገርመን በጣም ሚራክለስሊ በድል ነው ማልፋቸውና ምንም አልጨነቅም። ደግሞ ስለጠራኝ የሱ ስለሆነ እኔ ብዙ አላስብም። የኔ አይደለም። አንዳንዴ ሲደክመኝ ጌታ ሆይ ጨረስክ፣ አቅጣጫ ልቀይር ሁሉ ብያለሁ ነው በቃ አንተ ካለህ ብዬ ቀጥላለሁ። እና ሩቅ ባልሆነ ጊዜ ውስጥ አሁን በቅርብ በሚባሉ ጊዜዎች ውስጥ በጣም ያዘንኩባቸው፣ ፍርሃትን ያስተናገድኩበት፣ ድንጋጤን ያስተናገድኩበት የራሴ የሆኑ ሮንግ ዲሲዥኖች ውስጥ እዛ ውስጥ ከባድ ሐዘን ውስጥ አልፌያለሁ። ቅድም እንዳልኩ ግን ይመጣና ይከበኛል። ተስፋ አደርጋለሁ። አንዳንዱ አፍርሼው መልሼው መገነባው ማይመስለኝ ጉዳዮቼ ላይ ተስፋ እንዳደርግ ይሰጠኛል። እኔ ሐዘን ፍርሃት የገጠመኝ በእኔ ስህተት ነው፣ በራሴ ስህተት ነው። ሰይጣን አስፈርቶኝ አስደንግጦኝ ያውቅ። ሰዎች ብዙ ነገር በእኔ ላይ ሞክረዋል። ፈርቼ አላውቅም። ነፍሰ ገዳይ
እውነት ይሁን ጌታ ነው የሚያውቀው። ነፍሰ ገዳይ ተቀጥሮብኝ ሌሊት 6 ሰዓት ላይ ስልክ ተደውሎብኛል ሳውዝ አፍሪካ ላይ ይሄን ከተማ ለቀህ ካልወጣ ቶርቸር አድርገን ነው የምናጠፋህ ብሎ የምዕራብ አፍሪካዊ ቋንቋ ያለው ሰው ማለት ነው። አልፈራው። አንተን ሳይሆን እኔ እግዚአብሔርን ነው የምሰማው ማለቴን አስታውሳለሁ። ግን ማድረግ ስለነበረብኝ የሚቀጥለው ማለዳ ላይ ለፖሊስ ሪፖርት አድርጌያለሁ። ስልኩ እንዲመረመር አድርጌያለሁ። ፕሮፌሽናል ይመስለኛል። ሲሚ ካርዱን ከዛ በኋላ አልተጠቀመም። የተጠቀመውም ስልክ ኖርማል ትሬስ የማይደረግ ስልክ ነው የተጠቀመው። ግን አልፈራውም። ከተማ አልለቀኩም። ይሄ በየቸርቹ በየመካከል የሚፈጠር መከራ ሳይሆን ነፍሰ ገዳይ ገለሃል፣ ቶርቸር አድርጌ ነው መገል። ይሄን ከተማ ለቀህ ውጣ። ይሄን ደግሞ ጌታን የማያውቁ ሰዎች አይደሉም ከፍሎ ያስደወሉብኝ። ግን አልፈራሁም፣ አልደነገጥኩም። ምክንያቱም ለአገልግሎት ራስን ከሰጠህበት ጊዜ ጀምሮ ተቀብሎታል እሱ። አልፈራም ስላልኩ ሳይሆን እንዳልፈራ እያደረገኝ፣ አልደነግጥም እያልኩ ሳይሆን እንዳልደነግጥ እያደረገኝ የሚመጣውን ሁሉ እየተጋፈጥኩ አልፌያለሁ። ግን የራሴ ስህተቶች፣ ኮንፊውዥን ውስጥ የገባሁባቸው፣ ግራ መጋባት ውስጥ የገባሁባቸው፣ ለምን እንደዚህ ያደረኩ ብዬ እጅግ ያዘንኩባቸው፣ የተጸጸትኩባቸው ሁኔታዎች ውስጥ ግን መንፈስ ቅዱስ ሳይለወጥ ወዳጅ ሆኖ አብሮኝ ቆየ። እሱ ስላለኝ ነገሮች እንደሚለወጡ ተስፋ እያደረኩ በእምነት እየተሻገርኩ እየወጣሁ ሄዳለሁ። እና ብዙ ሀዘኔ ገጠመኝ ምን ሆነ በራሴ ስህተት ነው። እንደ ሰው ምንም ነው ቀጥታ መልስ ካልከኝ እኔ በጣም ወደዋለሁ። ግን እንደወደው ያደረገኝ እሱ ነው። እንደዛ ይገባኛል። ስለምወደው ይመስለኛል ለማገልገል ህይወቴና ዘመኔን የሰጠሁት። ለማገልገል ህይወቴና ዘመኔን ከመስጠቴ በፊት ወይም ወደ ጌታም ይብን ከመምጣቴ በፊት እኮ ጥሩ ኑሮ ምኖር ሰው አይነት ነበር። ከዛ ደግሞ ግራጁዌት አድርጌያለሁ። እየሰራው ማገልገል ይችል ነበር። ስለምወደው ግን ሲጠራኝ ያለ ምንም ማመንታት ነው ሁሉን አራግፌ ጌታን ለማገልገል ህይወቴን የሰጠሁት። ፍቅር ሞቲቬት ካላደረገ ይሄንን የምትወስን አይመስለኝም። ለዚህ ይመስለኛል ጌታ ኢየሱስ ጴጥሮስን የጠየቀው አይደል? እኔ በጣም ነው የምገረመው። እና መወደዱን ነው የገባው ጴጥሮስ። ያኔ ነው የሚገባኝ። ያኔ እከተላለሁ እስከ መጨረሻው ካንተ ጋር ሆናለሁ። ኖ 3 ጊዜ ዶሮ ሳይጮህ ተከደኛለህ አለው። አደረገው። ኢሞሽናል ነበረ ምናምን ነበር ያኔ። እኔ ኢየሱስ ከሞት ሲነሳ ሌላ እኛ ብንሆን መጀመሪያ የምንጠይቀው ካድከኝ አይደል ብለን ነው የምንጠይቀው። የምናስታውሰው ያንን ነው። እንዳልኩ ሆነ አይደል? 3 ጊዜ ትክደኛለህ፣ 3 ጊዜ ዶሮ ሳይጮህ ትክደኛለህ ብዬ አደረግኩ አይደል? ኢየሱስ ያንን አላነሳበትም። መጣና ጠየቀው፣ ትወደኛለህ ወይ? ጌታ ሆይ አንተ ታውቃለህ። ትወደኛለህ ወይ? ጌታ ሆይ አንተ ታውቃለህ። ትወደኛለህ እንዴ? ጌታ ሆይ አንተ ታውቃለህ። ከዛ ኃላፊነት ሰጠ። ስለዚህ እኔ ጌታ ስለወደደኝ በቀጥታ እንደማንኛውም ሰው እወደዋለሁ ነው የምለው በቀጥታ። ግን በእውነት በሱ በመወደደኝ ምክንያት ሞቲቬት የሚያደርገኝ የጌታ ፍቅር ውስጥ ያለ ለማገልገል፣ ጌታን ለመከተል፣ የእሱን ፈቃድ ለመፈጸም ከልቤ እንደምወደው አምናለሁ። እንደዛ ነው የሚሰማኝ።